خلاص ايش النفاس እንዳይረብሳችሁ እሺ የዶሮ ቢዝነስ አሪፍ ቢዝነስ ነው በነገራችን ላይ እና ችግሩ በሽታ ሲመጣ ግን እሺ ለመድኃኒት አለው በሽታ አላህ ነው የሚያመጣው በአላህ ፍቃድ አይመጣም ኢንሻአላህ እሺ ላውራ አውራ ይሰማል ድምፁ ይዋህ ከላስ በአሁኑ ልጁ በቀረው ጥያቄ ስለ ንስሐ አባት ነው ያወራው ልጁ እኛ ላይ ያለው ፈትዋ የሚሰጡት ምናምን ያላችሁ እሱ ልጁ አላወቀውም መሰለኝ ልጁ አው ፈትዋ ይሰጣል እኛ የማናውቀው ነገር ኡስታዞች በቁርአንና በሐዲስ ጠቅሶ ማስረጃውን አምላክ በደነገገው ድንጋጌ ፈትዋን ለኛ አስተምራሉ ለማያውቁ አስተምራሉ ከአምላክ ድንጋጌ ነው ወይስ ለህዝቡ የሚናገሩት ወይስ የራሳቸው ፍልስፍና ነው ከአምላክ ድንጋጌ በደነገገው ነገር ነው ወይ በሱ ነው አንደኛ ጥያቄ እሺ አሁን ደግሞ ያ በእናንተ በክርስትና ሴት ልጅን አስገድዶ ደፈራ ምንድነው ቅጣቱ ሁለተኛ ሰው የገደለ ደግሞ ሁለተኛው ጥያቄ ደግሞ ሰውን የገደለ ደግሞ ፍርዱ ምንድነው ብሉይ ኪዳን አብዛኛው አትቀበሉትም በአዲስ ኪዳን መልስልኝ እሺ በጣም ጥሩ ከታች ወደ ላይ ልመልስልህ በመጀመሪያ በክርስትናው አስተምሮ በሐዲስ ኪዳን እንዳልከው ደም ማፍሰስ ለገደለብህ ግደል እንደዛማ ቢሆን ኖሮ ምድራችን የደም መሬት በሆነች ነበረ ኦኬ ሁሉም እየተነሳ ጎረቤቱን በገደለ ሁሉም እየተነሳ የሆነ ነገር ያደረገውን ሰው ደም ባፈሰሰ አንገት በቆረጠ ነበረ ክርስትና ይሄን አያስተምርም ክርስትና የሚያስተምረው ምንድነው ምህረትን ይቅርታን ቸርነትን ርህራሄን ንስሐን ያስተምራል ቁረጠው ግደለው ፍለጣው የሚባል ትምህርት የለም በክርስትናው ለምሳሌ አንተ እኔ መተብገለኝ ራሴን ለመጠበቅ እከላከል ይሆናል ግን በእምነቴ በክርስትናዬ በመታረስብኝ ነገር እስከ ሰማዕትነት ድረስ እታገላለሁ እስከ ሰማዕትነት ድረስ መስዋዕትነትን ለመክፈል ዝግጁ ሆኜ ነው ክርስቲያን የሆንኩት መገድ አንድ ሰው ስለገደለብህ ግን ተነስተ ለምሳሌ ወንድሜን ብገልብኝ ተነስቼ አንተን ቤተሰብን አንተን አልገልህም ክርስትና አይፈቅድልኝም ክርስትና የሚፈቅድልኝ ምንድነው ሰይፍን በሰይፍ እንዳነሳ ሰይፍን በሰይፍ እንደቃወም ሳይሆን ሰይፍን ላነሱብን በፍቅር እንድንመልስ ይቅር እንድንል ንስሐ እንድንሰጣቸው የንስሐ ጊዜ እንዲሰጣቸው ነው ምክንያቱም ፈራጁ እግዚአብሔር አለ እኔ ለእግዚአብሔር ቦታውን ሰጥቼ አልፈርድለትም የሚፈርድ አምላክ አለ የሚፈርድ አምላክ ደግሞ በሰማይ ይፈርዳል ከዘላለም ሞት ወደ ዘላለም እሳት ወደ ዘላለም ሞት ይወረውራል ንስሐ ብትገባ ግን ሊምርህ የታመነ ነው ይቅር ሊልህ የታመነ ነው ስለዚህ ለዛ ሰው እኔ ሳልሆን የምፈርድበት እግዚአብሔር ፈራጅ አለው ማለት ነው የምፈርድለት በምድር ላይ እንዲያው አንተ መፍረድ በቃ በኋላ እስኪደርስ ድረስ እኔ ልፍረድልን ብለው አምላክ የለኝም ሰው በክርስትናው ምንድነው ወንድምህን ለገደለብህ መልሰህ ግደለው የሚል ትምህርት የለንም ወንድምህን ወይም አባትን ለገደለብህ ይቅር በለው ራራለት እዘንለት ምክንያቱም ወዶ ፈቅዶ ሳይሆን የአጋንንት ሐሳብ ነው የአጋንንት መንፈስ በውስጡ ሞልቶበት ነው ምክንያቱም ሰው ማንም ሰው ቢገድል ከክፉ መንፈስ ነውና ማንም ሰው ወንድሙን ሊገድል ቢነሳ አጋንንት ስለሞላበት ነውና ስለዚህ ይህ ሰው ምስኪን ነው አሳዛኝ ነው አጋንንት ተቆጣጥሮታል ሰይጣናት ይዞታል ማለት ነው ስለዚህ ለዚህ ሰው ደግሞ በመግደል አይደለም የምትመልስለት ምክንያቱም ክፋትን ያሰራው ሰይጣን ነው ዲያብሎስ ነው አጋንንት ነው ደምን በማፍሰስ የሚደሰት ሰይጣን ነው ደምን በማፍሰስ የሚደሰት አጋንንት ነው ስለዚህ ለዛ ሰው ምህረትን ይቅርታን በጎነትን ቸርነትን ንስሐ እንዲገባ ጸልይለት ይላል ማለት ነው ይሄ ነው በምንድነው ደግሞ የጠየቀኝ የንስሐ አባትን በተመለከተ የጠየቀኝ ነገር አለ የንስሐ አባትን በተመለከተ የንስሐ አባት መካሪ ናቸው አስተማሪ ናቸው ጠባቂ ናቸው ከክፉ ነገር ልጆቻቸው እንዲታደጉ እንዲጠብቁ እንዲያስተምሩ በልጆቻቸው ላይ በአማኙ ላይ የሆነ ችግር ቢፈጠር እንዲያማክሩ የሆነ ነገር ድካም ቢመጣ ያንን ሰው እንዲያበረቱ ሲያበረቱና ግን ሲያግዙ ከራሳቸው ፈልስፈው ከራሳቸው አንቅተው ሳይሆን በተማሩት ቃለ እግዚአብሔር መሰረት በተማሩት መንፈሳዊ ሕይወት መሰረት ያንኑ ቃለ እግዚአብሔር ያንኑ ወንጌል እየጠቀሱ እያስተማሩ
ልጆቻቸውን ያጽናናሉ፣ ያበረታሉ፣ ከወደቁበት ኃጢአት እንዲመለሱ ምክርን፣ ተግሳጽን ከመጽሐፍ ቅዱስ እየጠቀሱ ያስተምራሉ እንጂ የራሳቸውን ነገር እንዲናገሩ የራሳቸውን ነገር እንዲጨምሩም እንዲናገሩም ስርዓተ ቤተክርስቲያን አይፈቅድላቸውም፣ መጽሐፍ ቅዱስም አይፈቅድላቸውም። ካህን የሆኑበትም ቄስ የሆኑበትም ዓላማ አይፈቅድላቸውም። ስለዚህ በዚህ መልኩ ይሄን ተረዳው ማለት ነው። ኢምራን ጥያቄ ሴት ልጅን አስገድዶ የደፈረ ፍርዱ ከአምላክ ድንጋጌ ችግር የለውም ልመልስልህ። እሺ ሴት ልጅን የደፈረ በለው ሁሉንም ኃጢአቶች በለው መግደልም መድፈርም ምንም በለው የመጀመሪያው በምድራዊ ሕግ ይቀጣሉ። እነዚህ ሰዎች አይደለ በምድራዊ ሕግ ይቀጣሉ። ምድራዊ ሕግ አለ። ምድራዊ ሕግ በእስር ቤትም በቅጣትም በስቅላትም ሊቀጣቸው ይችላል። በምድራዊ ሕግ ይቀጣሉ። ወደ እኛ ስትመጣ ግን ለምሳሌ ሴት ልጅን ቢደፍር ተነስቼ ሄጄ እሱን ሴት ልጅ አልደፍርም። አንድ ሰው ሴት ልጅን እህቱን ቢደፍር ያ የተደፈረበት ወንድም ወይም አባት ሄዶ የዛን ሰው እህት ወይም እናት አይደፍርም። እንደዛ ከሆነማ ምኑን ኃጢአትን እንዲሁም እያበዛን በቀልን፣ ክፋትን፣ ነውርን እያበዛን እንሄዳለን ማለት ነው። ስለዚህ የመጀመሪያው እንደ ቤተክርስቲያን ይህ ሰው እድል ይሰጠዋል። ምን አይነት እድል ይሰጠዋል መሰል? ንስሐ እንዲገባ ለሰራው በደል ለሰራው ኃጢአት በበደሉ በኃጢአቱ ተጸጽቶ ንስሐ ቢገባ እግዚአብሔር ይቅር እንደሚለው እግዚአብሔር እንደሚምረው እግዚአብሔር ይቅር ሊለው የታመነ አባትና አምላክ እንደሆነ ይነገረዋል። ይህ ሰው አይ አልፈልግም፣ እኔ በመድፈሬ እቀጥላለሁ፣ እኔ በኃጢአቴ እቀጥላለሁ ካለ የመጀመሪያው ሞት በዘላለም እሳት በዘላለም ሞት የሚቀጣ አምላክ ስላለ እኛ የአምላካችንን ቦታ ተክተን በምድር ላይ አንቀጣውም። ምክንያቱም የሚቀጣ አምላክ የሚበቀል አምላክ አለ። እግዚአብሔር በወደደው መልኩ ይቀጣዋል፣ ይበቀለዋል። በምድር ሳለ በተለያየ ደዌ ሊቀጣው ይችላል እግዚአብሔር። በተለያየ መቅሰፍት ሊቀጣው ይችላል እግዚአብሔር። ኦኬ ፍርድን ለእግዚአብሔር ነው የምንሰጠው። ከሞት በኋላ ባለ ሕይወት ደግሞ ወደ ዘላለም እሳት ወደ ገሃነም ይጣላል ማለት ነው። ከኛ ግን ነው እንዲያልኳለት ከኛ ግን ስለደፈረ እንግደለው፣ ስለደፈረ ሚስትና ልጆቹን እንድፈርበት የሚባል የአጋንንታዊ አካሄድ የለብንም በኛ። ስለዚህ ፍርድኑ ለእግዚአብሔር እንሰጣለን። ያ ሰው ግን እንዲመለስ ከኃጢአቱ ከስራው ከክፋቱ እንዲመለስ እንጸልይለታለን፣ እናስተምሯለን፣ ንስሐ እንዲገባ እናደርገዋለን ማለት ነው እንጂ እኛ ራሳችን አይደለም በቀልን ምላሽን የምንሰጠው። ኢምራን በቃ 3 ጥያቄ ጠይቀህ ነበር። ከመጀመሪያው ጥያቄ እንደመለስከልኝ እሺ ላውራ። በመጀመሪያው ጥያቄ መለስከልኝ ጥያቄ የገደለ በመጽሐፍ ቅዱስ ላይ ይገደል የሚል ነገር የለም። ኦኬ ችግር የለውም፣ እንደፈለኩኝ ይገላለሁ። ፍርዱ በኋላ ነው፣ ችግር የለው። በኋላ ተጠያቂ ነኝ፣ እንደፈለኩኝ ይገላለሁ፣ ንስሐ ይገባለሁ። ይሄ ያዋጣል በክርስትና። እሺ ሁለተኛ አባቶች ከራሳቸው ትርክት አይናገሩም ከአምላክ ነው በማስረጃ ነው አልከኝ። እሺ እሱን ተቀበልኩ። ሶስተኛ ጥያቄ ደግሞ ሴት ልጅን አስገድዶ የደፈረ ንስሐ ይገባል፣ ፍርዱ ደግሞ ከአምላክ ነው ብለሃል። ሴት ልጅ እንደፈለኩኝ ደፍራለሁ፣ ንስሐ ይገባለሁ ማለት ነው። ኦኬ በእኛ እስልምና ደግሞ የገደለ ይገደል የሚል አንዴ ክርስትናው ላይ የተናገርከው ነገር እኔ ያላልኩትን እየዋሸ ስለሆነ እሱን ላስታክል ላርምህ። እሺ ያላልኩት ነገር ምንድን ነው? ላርምህ ወደ እስልምናው በደንብ እንመጣበታለን፣ ችግር የለውም። እኔ ያልኩት ምንድን ነው? አንድ ሰው እየደፈረ እንደፈለገ እየደፈረ ንስሐ ይግባ አላልኩም። ይሄን በደንብ ፕሊዝ በማለት እንዲያው ትልቅም ሰው ስለሆን ከአትሊስት የተናገርኩትን ደግመ መናገር ብትችል ጥሩ ነው። ያልኩት ምንድን ነው? ለምሳሌ አንድ ሰው ኃጢአት ሰራ፣ በደል ሰራ። በክርስትና አንድ ሰው ኃጢአት ሲሰራ ይገደል፣ አንድ ሰው የሆነ በደል ስህተት ሲሰራ ይገደል የሚል ትምህርት የለንም። ኦኬ ያ ሰው በሰራው ኃጢአት አንዴ ኢምራን አንዴ ስማኝ፣ አንዴ ስማኝ። የገደለ ምንም አይነት ስህተት ኃጢአት የሰራ እያልኩ ነው ያሉት። ኦኬ አንድ ሰው እኔ ለምሳሌ ሰው ገደልኩ ክርስትና ጋር መጥቼና ለምሳሌ ክርስትና ጋር መጥቼ ሰው ገደልኩ ብል በሉ ተሰብሰቡ እንግደለው አትልም ቤተክርስቲያን። ሰው እኮ ገደልኩኝ ዛሬ ብዬ ወደ አንድ አባት መጣ
የታለ ቢላዌ፣ የታለ ጎራዴ፣ የታለ ሰይፌ ልረዳው አይልም ቄሱ። ቤተክርስቲያን እንደዛ አትልም። ኃጢአት ሰራው ሴት ደፈርኩ ብዬ ብመጣ ወደ ቤተክርስቲያን በሉ በድንጋይ ውገሩት፣ በሉ እጁና እግሩን ቁረጡት አትልም ቤተክርስቲያን። እንደዚህ አይነት ትምህርት የለንም። የኃጢአት ደሞዙ ሞት ነው። ያ ሞት ደግሞ ምንድነው? የዘላለም እሳት ነው። በዘላለም እሳት መቀጣት ነው። ኦኬ አንተ በኋላ ትነግረኛለህ። አንድ ሰው ገደልኩ ብዬ ወደ መስጊድ ብመጣ ትገለኛለህ ማለት ነው። አንተ አንድ ሴት ደፈርኩ ብዬ ብመጣ ወይ ሚስቴን ትደፍራለህ ወይ ልጄን ትደፍራለህ ትገለኛለህ ማለት ነው በእስልምና። እሱን አንተ ትነግረኛለህ። በእኛ ትምህርት ግን እንደዛ የለም። አንዴ ልጨርስ። አንተ ታስተምረኛለህ። አንዴ ልጨርስ። ተራን ጠብቀህ ታስተምረናለህ እስልምናውን። ምክንያቱም ቅድም ራሱ ለገደለ ይገደል ነው ብለሃል። እሱን አንተ ታስተምራለህ፣ ችግር የለውም። ስለዚህ ወደ ክርስትናው ሲመጣ አንድ ሰው ገደልኩኝ ብሎ ቢመጣ የመጀመሪያው የሚደረገው ነገር ይህን ክፋት በማድረጉ ይህን ኃጢአት በማድረጉ ተጸጽቷል የሚለው ነገር ይጠየቃል። ያ ሰው ተጸጽቶ ስህተት ሰራው፣ በደልኩኝ፣ በህይወቴ ላይ የሚያስጨንቅ ነገር ሰራው፣ ወደዚህ አይነት ኃጢአት መመለስ አልፈልግም ብሎ ከመጣ በንስሐ ይዞ አዝኖ ከመጣ ቤተ ክርስቲያን ትቀበለዋለች። ኦኬ ቤተ ክርስቲያን ትራራለታለች፣ ታስተምራ። አንተም ብትሆን ሙስሊም ነህ። አንተ ለምሳሌ ሰው ገደልክ፣ ኦኬ እጅ ላይ ደም አፈሰስክ፣ ጨንቆ ግራ ገብቶ ብትመጣ ቤተክርስቲያን ትቀበላለች። አንተንም ምን ብላ? ንስሐ ግባ፣ አይዞ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው ብላ እድልህን ትነግርሃለች። ነፍስህን እንድታድን ጥሪ ታቀርብልሃለች። ስለዚህ የመጀመሪያው የሚደረገው ምንድን ነው? ጥሪ ይቀርባል ማለት ነው። ያ ሰው ንስሐ እንዲገባ ኦኬ ንስሐ እንዲገባ ይመከራል፣ ይማራል። ደጋግማ ይህን ነገር ታደርጋለች ቤተክርስቲያን። ለምን? የማንንም ጥፋት ቤተክርስቲያን ስለማትፈልግ፣ ኦኬ በቀልን ስለማትፈልግ፣ ደም ያፈሰሰውን ደሙ ይፍሰስ ስለማትል፣ እግዚአብሔር ታጋሽ ስለሆነ፣ ሁሉ ንስሐ እንዲገቡ፣ ሁሉ ወደ ንስሐ እንዲመለሱ እግዚአብሔር ታጋሽ ስለሆነ፣ ማንም እንዲጠፋ ስለማይወድ። ኦኬ ይህ ሰው ግን አሁን ስማኛውን ይህ ሰው ግን በኃጢአቱ እየበረታ በኃጢአቱ እየከፋ ኃጢአቱን እየወደዳት ሆን ብሎ ኃጢአትን በደለን እየሰራ ከሄደ ቤተ ክርስቲያን ሰይፍ አንስታ አንገቱን አትቆርጠውም። ምክንያቱም ቤተ ክርስቲያን ሰውን ለመቁረጥ ሰውን ለመግደል አይደለም ቤተ ክርስቲያን የቆመችው በምድር ላይ ሰዎች ወደ እግዚአብሔር እንዲመለሱ ሰዎች ወደ እግዚአብሔር እንዲታረቁ ለማድረግ ነው እንጂ ኦልሬዲ እነዚህን ሰዎችን እያረደች ወደ እግዚአብሔር እንድትልክ አይደለም። እየገደለች እየደበደበች እየወገረች በድንጋይ ወደ እግዚአብሔር እንድታደርስ አይደለም የተጠራችሁ። ስለ ቤተክርስቲያን ነው፣ ስለ ክርስትና ነው የምትጠይቀኝ። ስለዚህ በክርስትና ውስጥ ከክርስቶስም እንደተማርነው እየገረፉት እየቸነከሩት ሕማም መከራ እየበዙበት ይቅር ማለትን ነው የተማርነው። ኦኬ ምክንያቱም እነዛ ሰዎች ነፍሳቸው እንድትድን ስለምታስፈልግ። ስለዚህ በቤተክርስቲያን ይሄን ነው የምናደርገው ማለት ነው። በምድር ላይ ቤተክርስቲያን ቀጪ አይደለችም፣ ስጋዊ ቅጣት አታደርግም። በምድር ላይ አንድ ሰው እንዲያው እየደጋገመ ኃጢአት ስለሰራ በሩ ዛሬ ያሬድ እየደጋገመ ኃጢአት ሰርቷል እንግደለው፣ ያሬድ እየደጋገመ ዝሙት ሰርቷል በድንጋይ እንውገረው፣ ያሬድ እየደጋገመ ኃጢአት ሰርቷል እጁን እንቁረጠው እግሩን እንቁረጠው አትልም። እንደዚህ አይነትም ትምህርት የላትም፣ እንደዚህ አይነትም ጉባኤ ስብስብ የላትም። ስለዚህ ቤተክርስቲያን ይሄን ነው የምታስተምረው ማለት ነው። ፍርዱን ሁሉ የምሰጠው ለማን ነው? ለእግዚአብሔር ትሰጣለች። እግዚአብሔር ይህ ሰው በምድር ላይ ሳለ በሚወደው መልኩ ሊቀጣው መብቱ ነው። በመቅሰፍትም በበሽታም በተለያየ ነገር እግዚአብሔር ሊቀጣው ይችላል። ንስሐ ቢገባ ደግሞ በተሰጠው እድሜ ደግሞ ተመልሶ ተጸጽቶ ወደ ቤተክርስቲያን እንዲመለስ ይደረጋል እንጂ ቤተክርስቲያን አራጅ፣ ደብዳቢ፣ ገዳይ አይደለችም። አሁን እስገባ። አመሰግናለሁ። በጣም እጅግ አድርጌ አመሰግናለሁ። ገባህ? እኔ ያው ለምሳሌ በዚህ ነገር ያልተስማማው ነገር እንደ ሀሳቤ ማለት እንደ ሀሳብ ሳይሆን እንደ ትምህርት ንገረን ኢምራን። እንደ ትምህርት እንደ ራሴ እንደገባኝ ነው። እንደ ራስህ ኖ ኢምራን እንደ ትምህርት አውራ። እንደ እስልምናው ለምሳሌ አንድ ሰው እንደ እስልምና ንገረን። አሁን የኛም ተሆነ አሁን መመለስ ከለኝ መልስ አንዴ ኢምራን፣ እኔ ትምህርቴን የነገርኩህ አንዴ ስማኝ። ያንተን ትምህርት ንገረን እስቲ። አሁን ክርስትናውን ተወውና ያንተ ትምህርት ያልገባኝ እናገራለሁ። አንዴ ስማኝ ኢምራን፣ እንትን አድርጌ ነው የማልፈው ኢምራን፣ እንትን አድርጌ አልፋለሁ። ታዲያ ስማኝ፣ ያንተን ትምህርት አስቀምጥና ቆይ ስማኛ፣ ያንተን ትምህርት አስቀምጥና ከዛ በኋላ የኔን ሐሳብ ደግሞ ተቃውም። መጀመሪያ ግን ያንተን ትምህርት ያንተን እምነት አስቀምጥ። ያንተን ድንጋጌ አሳልፌ ከዛ በኋላ የእስልምና ላይ አብራራለሁ።
ኦኬ ኢምራን ስማኝ በደንብ አንዴ ቆይ አንዴ ያልገባኝ መልስ ጠይቃለሁ። አንዴ ስማኝ። ያንተን ያልገባህን ነገር አጠይቀኝ አላልኩም። ትጠይቀኛለህ፣ በደስታ አቀበልሃለሁ፣ ችግር የለውም። እስኪ ነጋ ድረስ ማውራት እንችላለን፣ የትም አልሄድብህም። እስቲ አንተ ግን እስልምናው ምን እንደሚል ነገር ለምሳሌ የደፈረ ሰው ምንድን ነው የሚደረገው? አንዴ ስማኝ፣ ጥያቄን አንዴ ስማኝ። ልታወራ እኮ ነው። አንዴ ስማኝ። የደፈረ ሰው ይህን ጥያቄ ወደ አንተ አምጣውና የሰረቀ ሰው፣ የደፈረ ሰው፣ የገደለ ሰው በእስልምናው ምንድን ነው የሚደረገው የሚለውን ነገር ንገረን። አንዴ አዳምጠኝ፣ እኔ ሐሳቤን አንዴ አዳምጠኝ። በአሁኑ መልሱን ስመልስልህ እንደዛ አላልኩም ብላ ድጋሜ ያወራው ነገር ደግሞ ጥያቄ የፈጠረብኝ ነገር አሁን ላውረው፣ ችግር የለውም፣ በኋላ ትመልስልኛለህ። እሺ ጥያቄህን በኋላ ትጠይቀኛለህ ኢምራን። ጥያቄ በኋላ ትጠይቀኛለህ። መጀመሪያ ትምህርትህን ንገረን፣ አቋምህን ንገረኝ። ምክንያቱም አቋምህን ሳላውቅ ድካም ነው የሚሆነው። ጥያቄ የፈጠረብኝ ነገር እስኪ ኦል እንግዲህ ጥያቄ የፈጠረብኝ መናገር አልችልም። ጥያቄ የፈጠረብህን ነገር በኋላ አስቀምጥልኝ። ምክንያቱም ጥያቄ የፈጠረብህን ነገር ያንተውን አትግባ። አንዴ ከወንድሜ ኢምራን ያልኩህን ስማኝ። አንዴ ስማኝ። ደንግተን ወደ እስልምና እንሄዳለን። ችግር የለም። ስማኝ ኢምራን፣ እኔ ጥያቄን አልቀበልም አላልኩህም። ጥያቄህን ግን ከምን አንጻር እንደጠየቅ እንዳልተረዳኸኝ ልረዳህ የምችለው አቋምህንና እምነትህን ሳውቀው ነው። ለምሳሌ እምነቴ ይሄ ነው፣ የእኔ እምነት የእኔ አስተምሮ እኔ የምቀበለው ይሄ ነው ስትለኝ ጥያቄ ከምን አንጻር እንዳልገባህ ጥያቄን መልሴን ከምን አንጻር እንዳልተረዳኸው ለእኔ ለመመለስ ይረዳኛል። ስለዚህ ጥያቄህን አቅርብልኝ፣ ችግር የለውም እቀበላለሁ። ግን መጀመሪያ እምነትህን ንገረኝ። አንድ ሰው ቢሰርቅ በእስልምና ምን ይደረጋል? አንድ ሰው ቢገድል በእስልምናው ምን ይደረጋል? አንድ ሰው ቢደፍር በእስልምናው ምን ይደረጋል የሚለውን ትምህርትህን፣ አረዳድህን ንገረኝ መጀመሪያ። ቀጥል። አሁን እንዲያመለስኩልህን ይኸውልሽ፣ አንተ አሁን ማለት አለብህ ምን ማለት ምን ነበረብህ? ቆይ እስኪ አሁን ያመለስኩልህን መልስ ደገማ ንገረኝ ብትለኝ አሪፍ ነው። ኦኬ አሁን ያመለስከልኝ መልስ ደግሜ እኔ ልንገርህ። አልስማማ በዚህ አይሰማኝም። ኢምራን እንትን እናድርገው። እሺ ይሄ ማውራት ብቻ ሳይሆን አንዳንዴ መስማትም እጠቅማለሁና ያሬድ የመለሰልኝ መልስ በእኔ ቃል ስሙት። ኢምራን እየሰማኝ ነው? አሁንም እየሰማኝ አይደለም። ስማኝ ነው የምልህ። አንዴ ስማስ ጌታ ከማውራት በላይ መስማት ነው ያለብንና ኢምራን ከምታወራው በላይ ብዙ ስማ፣ ከዛ ትንሽ አውራ። እንደዛ ይሻላል። አንድ ሚውት አድርግና ዮዳሄ ምናልክ ሞዴሬተር ስተኛ እንዴ 30 ነው። ኦኬ እሺ ልቀንስና እንዴ ቀጥሉ። ለማንኛውም መሰላችሁ ያሬድ ይኸውልህ፣ አንተ ያመለስከልኝ መልስ ደግሜ ልንገርህ። እሺ ቀጥል፣ ችግር የለውም ንገረኝና ከዛ ትምህርትን ትነግረኛለህ። ቀጥል። እሺ ወካራስ እንደዛ ነው የሚባለው። እሺ ቀጥል፣ ችግር የለውም። በክርስትና ጥያቄ ያቀረብኩልህ መጀመሪያው ጥያቄ ምን ነበር? የገደለ እንዴት ይደረጋል? አምላክ የተደነገገው ድንጋጌ ምን ነበር ስል ንስሐ ይገባል፣ ፍርዱ ደግሞ የመጀመሪያው በመጨረሻ ዓለም ገሃነም ይገባል አልከኝ። ኦኬ እዚህ ምድር ላይ ሃይማኖታችሁ ክርስትና ድንጋጌ አምላክ የተደነገገው ድንጋጌ የለም ማለት ነው። በእኛ በክርስትና ሰው የገደለ ንስሐ ይገባል ወይንም ፍርዱ ከአምላክ ነው፣ በኋላ ገሃነም ይገባል። እሱን መለስከልኝ። ሁለተኛው ጥያቄ ደግሞ ስለ አባት እሱን ነገርከኝ። በሱ ከራሳቸው አንድን አይናገሩም፣ ከአምላክ በተደነገገው ድንጋጌ ነው የሚናገሩት አልከኝ። እሱን ተስማማው። ችግር ከአምላክ የሚናገሩ ከሆነ አሪፍ ነው። ሁለተኛው ሴት ልጅን አስገድዶ የደፈረ ያለ ፍቃዷ፣ ኦኬ ሴት ልጅን ያ ወንድ ልጅ በኋላ ፍርዱ ከአምላክ ነው ብላኛል። ንስሐ ይገባል። ቤተክርስቲያን ገብቶ ንስሐውን የሚያቀርብ ከሆነ ቤተክርስቲያን ትቀበላዋለች፣ አታባረውም። ግደለው፣ ቁረጠው፣ ፍለጠው አይባልም አልከኝ። እንደዛ ከተባለ እዚህ ምድር ላይ ህዝቡን አምላክ የሚደነግገው ድንጋጌ አለው። ሴት ልጅ አስገድዶ የደፍሬ በቃ ነገ ቀን ቤተክርስቲያን ሄጄ ንስሐ ይገባለሁ፣ በቃ ነገም ደፍራለሁ፣ እንደዛ ይባላል። ይሄ ፊታዊ አይደለም። ሴት ልጅን አስገድዶ የደፈረ መገደል አለበት፣ ግዴታ ነው። ነገም ተነስቶ ሴት ልጅን አስገድዶ ይደፍራል። ይሄ አያዋጣም። ኦኬ ይሄ ነው መልሱ። ይሄ መልስ ይሄ
ትምህርትህን ንገረኝ። አሁን ጥሩ ትምህርትህን ንገረኝ። አሁን በእስልምናው አንድ ሰው ቢሰርቅ ምንድነው የሚደረገው? እጁ እግሩ ይቆረጣል። እኔ ሳውዲ ኖሬ አውቃለሁ እና ሳውዲ 1-2 ዓመት ኖሬ ያለው ሳውዲ ስኖር የሰረቀ ሰው እጁ እንደሚቆረጥ አውቃለሁ። የሰረቀበት እጁ ይቆረጥ ተብሎ በሸሪዓው ተቀምጧል። እጃቸው እንደሚቆረጥ አውቃለሁ። ኦኬ ብዙ ኢትዮጵያን በስቅላት አንገታቸው በመሰየፍ ይቀጣሉ፣ ይገደላሉ በሸሪዓው ሕግ መሰረት። ስለዚህ አሁን አንተ እንድትነገር የሚፈልገው በእስልምናው አንድ ሰው ቢገድል ምንድነው የሚደረገው? አንድ ሰው ቢሰርቅ ምንድነው የሚደረገው? አንድ ሰው አንድን እህት አስገዶ ቢደፍር ምንድነው የሚደረገው? በእስልምናው ትምህርት መሰረት የሚለውን ደግሞ ንገረን እስቲ እንስማው። በእስልምና ትምህርት በመጀመሪያ እኔ በቀረብኩት ጥያቄ ወደ እስልምና ልግባ። በእኛ ፈትዋ የሚጠይቁት ኡስታዞች ለህዝቦቹ እኔ ስላልተማርኩኝ ቁርአንና ሐዲስ ላይ ጠቅሶ በፈትዋ በማስረጃ አምላክ በደነገገው ድንጋጌ ለህዝቦቹ ያስተምራሉ። የሃይማኖት አባቶች በማስረጃ አምላክ በደነገገው ድንጋጌ የኛ እስልምና መልስ ይሄ ነው። ሁለተኛ ሴት ልጅን አስገድዶ የደፈረ ማስረጃ ካለ በሀገሩ ህግ በእስልምና ግደለው ነው የሚለው። ማስረጃው ምንድነው? ኢምራን ማስረጃው ምንድነው? ማስረጃው ምንድነው? ኦኬ ልንገር። እኔም እንደዛ ከሆነ አዳምጠኝ መጀመሪያ። እሺ ችግር የለውም እኮ በደንብ ንገረኝ እያልኩ ነው ያለሁት። ፕሊዝ ማስረጃው ምንድነው? እሺ ቀጥል። እሺ ቆይ ልንገር፣ አፋፌ እንዳትለኝ መጀመሪያ ጥያቄ ለመመለስልህ። እሺ እኔ በእስልምና ሴት ልጅ አስገድዶ የደፈረ ይገደላል። እስልምና የሚያስተምረው ይሄ ነው። ማስረጃው ምንድነው? ሴት ልንገርህ ታዲያ ማስረጃ በኋላ ትጠይቀኛለህ ማለት መጀመሪያ መልሱ ቢመለስልህ ማስረጃ ለመደፈሯ ማስረጃው ምንድነው? በዛው ንገረኝ። አስተካክሉልኝ ላዚ ቆይ መጀመሪያ ጥያቄ ልመልስልህ። መጀመሪያ እኔ ጥያቄ ስታቀርብ እኮ አዳምጫለሁ አይደል እንዴ? ኢምራን መደፈር የሚለው ማስረጃ ሲኖረው ነው ብለኸኛል። ስለዚህ አንተ በማስረጃ ነው ያወራውን በሙሉ በማስረጃ ነው ነገርከኝ። አንተ ብትጠይቀኝ መልስልህ ነበረ። ማስረጃህን ንገረኝ አንተን። በቃ እኔን ጠይቃለሁ። በቃ ማስረጃ ስጠኝ አንተ። ኧረ እባክህ ቀጥል። ማስረጃህ ምንድነው እንዴ? በቃ ሐሳቤን ልጨርስና በኋላ ማስረጃ ጠይቀኝ። መጀመሪያ ማስተምር። ቆይ ስታስተምር ሙሉን ተናግረን ብለህ ተናግረሃል። ማስረጃ ካለ አንዴ ስትደፈር ማስረጃ ካለ ቅጣት ይደርስበታል አልከኝ። ማስረጃው ለመደፈረው ማስረጃው ምንድነው? እስልምናው የሚፈልገው ማስረጃ እሱ ንገረኝ። በመጀመሪያ ጥያቄውን ለመልስልህና እዛ ቦታ በኋላ ታውራለህ። አንተ ማስረጃውን ስጣኝ ትለኛለህ በኋላ። መጀመሪያ ጥያቄን ልመልስ። አንተ መልስም ደግሞ መጽሐፍ ቅዱስ ካፍታ ስላስተማርከኝ አላስተማርከኝም። አንተ በመጽሐፍ ቅዱስ ማስረጃ አልሰጠኸኝም። እኔም በቃሌ ልናገር በኋላ ማስረጃ ጠይቃለሁ። በቃል ተናገር፣ ችግር የለውም። እኔ እኮ ማስረጃ ስጠኝ ስለ እኮ ምን እያልኩ እንደሆነ ገብቶሃል? ምን አልክ? ያቺ ሴት ለመደፈሯ ማስረጃ ካለ ነው የሚፈረድበት አልከኝ። በቃ ማርሳት ማልሱም በቃ ይመቻችሁ። ኮላስ እንዳትወጣ ምንም ካላስ ብሎ ነገር የለም። ያቺ ሴት ለመደፈሯ ማስረጃ ካለ ነው ብለኸኛል። ይቺ ሴት ለመደፈሯ የምታቀርበው ማስረጃ ምንድነው? ንገረኝ። እሺ ልናገራት ታዲያ አዳምጠኝ መጀመሪያ። በኋላ ጥያቄ ታቀርባለህ። ጥያቄ የፈጠረን ቦታ ትጠየቀኛለህ። ችግር የለውም። ኦኬ እኔ ስለ እስልምና አስተምሮ እናገራለሁ። አዳምጠኝና በኋላ ጥያቄን ተመለሳለህ። ጨርሻለሁ ስል ሁለት የኔ ጥያቄ መጀመሪያ ጥያቄ አይደለም እስልምና ነው የምትናገረው ወይ ጉድ። በቃ ቻውሽ አትውጣ እንጂ ለምንድን ነው እስልምናህን ለመናገር ቻው የምትለው እንዴ? እስልምናህን ለመናገር የሚቻው ነው መጀመሪያ። እሺ ላቅርብልህ ታዲያ መግሪብ ደርሶብኛል። ሰላቴን ስልክ ነው እባክህ እንዴ ቀጥል። ወይ ጉድ። ያ መዝሙር ልጁን እኮ አላስወራው። እሺ ኢምራን አንዴ በቃ ሚውት አድርግ። ዘንጊር አንተ ትመልስልኛለህ። ኢምራን እሺ ሚውት አድርግ አንተ። አይደለም አይቻልም። መዝሙር እያስረዳህ ነው። አስወራው አላስወራው እኔም በኋላ ያው ነው። አንዴ ሚውት አድርግ። እሺ ችግር የለውም። ኢምራን ንገረኝ በእስልምና ያለውን ትምህርት ቀጥል። በኔ መልክ ምንም የራስን ጥያቄ ያቀርብ ዘንጊር። ስለኔ መልስ አይመለከተም ዘንጊር። እሺ አታውራ። በኔ መልስ በኋላ ድምጽህ እየተሰማ አይደለም ኢምራን። በቃ ጥያቄው ላቀርብልህ። ጥያቄ አታቀርብልኝ። የእስልምናውን ትምህርት ተናገር። በእስልምና ሴት ልጅን አስገድዶ የደፈረ ይገደላል።
ሴት ልጅ ዝሙት ከሰራች ባል ያላት ሄዳ ዝሙት የምትሰራ ከሆነ ታወግራ እንድትገደል አምላክ ደንግጎታል። ባል የሌላት ሚስት ወጣት ከሆነች አዳንታ ወጣት ሆና ዝሙት ከሰራች 80 ጊዜ ነው መሰለኝ ትገርፋለች። ባል ያላት ዝሙት የምትሰራ ከሆነ ትገደላለች። ወንድ ልጅ ደግሞ ሚስት ያለው ሄዶ ዝሙት የሚሰራ ከሆነ ይገደላል። ወጣት ደግሞ ዝሙት ከሰራ ይገረፋል። በእስልምና አምላክ የደነገገው ድንጋጌ ይሄ ነው። እሺ ሁለተኛው መልስ ምን ነበር ጥያቄው? ማለት በጣም ጥሩ። እሺ ለምሳሌ ምን ብለሃል? እንግዲህ ባሏ ላይ የዘሞተች ሴት ትገደላለች ብለኛል። ትክክል ነኝ? በድንጋይ ተወግራ ማስረጃ ካለ እንደ ዝሙት እንደሰራች በማስረጃ ከሆነ ትገደላለች። ዝም ብሎ ተነስቶ አይደለም። ዝም ብሎ ምናምን ዝሙት ሰርታለች ምናምን ተብሎ አይደለም። በማስረጃ ነው የሚደረገው ድርጊቱ ማለት ነው። በጣም ጥሩ። ስለዚህ በድንጋይ ትወገራለች፣ ትገደላለች። በቃ ትገደላለች ካልኩ በድንጋይም በምንም ይሁን በቃ ነገርኩህ እኮ ትገደላለች። ችግር የለውም። እሺ እናንተ የምትገሉበት ምክንያት ምንድን ነው? በቃ ደግሞ ሌላው ትምህርት እንደሆነ ሌላው ደጋግሞ ወንጀል እንዳይሰራ ገባ። አምላክ ምድር ላይ ያለ ለሰዎች አምላክነቱ በምን ያስታውቃል? ድንጋጌ ለህዝቦቹ ድንጋጌ ካልተነገጋ ምንድነው አምላኩ? አምላክ ማለት ሰው ቆይ ሰላቱል መግሪብ እሺ መቅሪብ ደረሰብህ። በል በቃ ጨርስና ነው። እሺ ወንድማችን ሰላቴን ሰግጄ በኋላ እመጣለሁ። መግሪብ ደርሶብኛል። ሰላት 1 ደቂቃ ሰላት አላህ ይጠየቀኛል። ስለዚህ እሺ 1 ደቂቃ ማሳለፍ የለብኝም። አዛን ተብሏል። ሰላቴን ሰግጄ እመጣለሁ። እሺ ይመች። እሺ አንድ መልእክት ልናገር ዲያቆን። እሺ ቀጥል። ኦኬ ለማንኛውም ምንድነው 358 ሰው አለና እዚህ ግሩፕ ውስጥ ቻናል ውስጥ ያልገባ ቻናል ከፍቻለሁ። ኤልናታን ዲፌንዲንግ ዘ ፌዝ ሚል ነው። ምንድነው ይሄ ኢንቫይት ሊንክ ዩዘር ኔም ማለት ነው። ምን ይላል? ኤልናታን ካፒታል ኦ ስትሉ ይመጣላችኋል። ወይም ደግሞ እዚህ አካውንት ባዮ ላይ ሊንክ አስቀምጫለሁ፣ በዛ መግባት ትችላላችሁ። አፖሎጄቲክስ እና ፖሌሚክስ የምንሰራበት ቻናል ነው እና መቀላቀል ትችላላችሁ። ከታች ልጻፍላችሁ ሊንኩን እንዴ አት ኤልናታን ከዛ ካፒታል ኦ ዜሮ ሳይሆን ካፒታል ኦ። አሁን ከታች በጻፍኩት ኮፒ አድርጋችሁ ቴሌግራም ሰርች ባር ላይ ፔስት ስታደርጉት ይመጣላችኋል። 391 ሰው የሚለው ጆይን ማድረግ ትችላላችሁና ተቀላቀሉ እያልገባችሁ። ያው ከታች ጽፌዋለሁ። ኤልናታን ካፒታል ኦ የሚለውን ኮፒ ፔስት ታደርጉት እና ይመጣላችኋል። ያ ተቀላቀሉት። ቀጥሉ ዲያቆን። አይ በቃ ሌሎቹም ሀሳብ ይስጡ። እኔ ብቻ አወራሁ። ያሬዶ የምትለው ነገር ግን አልገባኝም። እና ሰው አይገደል እያልክ ነው? በቃ እጁ አይቆረጥ እግሩ አይቆረጥ እያልከኝ ነው? እኔ አልገባኝም። ያንተ ሞራል እንዴት ነው? የኔ ሞራል ሳይሆን እኔ አንድ ሰው ታዲያ ምኑ ያልገባኝ ነገር አምላክ ታዲያ ስራው ምንድን ነው? እኔ የማግዘው ከሆነ አምላክን እየቆራረጥኩ ምልክለት ከሆነ እግሩን እጁን እየቆራረጥኩ ምልክለት ከሆነ አንገቱን እየቆረጥኩ ምልክለት ከሆነ ምንድን ነው የአምላክ ስራው? ማለት ኦልሬዲ እኮ ነው የፈረድኩ። ኦልሬዲ እኮ ነው ለዛ ሰው ፍርድ ሰጠው። ቆራርጬ ቅርጫ ነው እንደምንከፋፈለው ከአምላክ ጋር። መዝሙረ አንዴ ቆይ ዘንጊር አንዴ ወንድም። እኔ ግን የእውነት አንድ ሰው ገብቶ ለምን አንገታቸውን አላልንም እጃቸውን አልቆረጥንም ምናምን ብሎ አርጊው ካደረገ ምን ያክል እንደጠፋ ነው የሚያሳየው ማለት ነው። ከቀልዱ ስንወጣ ማለት ነው። በጣም ያሳዝናል እኮ በጣም ነው የሚያሳዝነው ምን ላይ እንደደረስን ማለት ነው። ይሄ ብቻ ሳይሆን the problem with እንደዚህ አይነት ህጎች it's often double standard። ህጉን የሚያወጡት ሰዎችና ፕራክቲካሊ መሬት ላይ ወርዶ ብዙ ጊዜ የዚህ ህግ እንትን የሚሉት እነማን ናቸው? ወይ ሴቶች ወይ ምስኪኖች ወይ ድሆች እንጂ እላይ ላይ ህጉን እንሰራለን ህጉን እናስጠብቃለን የሚሉት ህጉን ራሳቸው ግን አይከተሉትም። ይሄ የሚታወቅ በታሪክ ሁልጊዜ ያየነው ነገር ነው ማለት ነው። እና ሌላው ደግሞ ያው ያሬድም ያነሳው
አሁን ለምሳሌ ሰው መግደል ለምን ኃጢአት ሆነ ስንል የሰው ህይወት ኃላፊ የሆነው አምላክ ስለሆነ ማለት ነው። ህይወት ላይ ኃላፊ የሆነው አምላክ ነው እና ያንን ማንም መብት የለውም። ለዛ ነው ራሳችንን ማጥፋት ኃጢአት ነው ብላ ቤተክርስቲያን የምታስተምረው። ምክንያቱም መብት የለህም። ስለዚህ ሌላ ሰው ኃጢአት የሰራው ነፍስን በማጥፋት ነውና እኔም ነፍስን አጠፋለሁ ብሎ መነሳት ኃጢአት ላይ ኃጢአት መስራት ማለት ነው። አሁን ወንድማችን የሚለው ምንድን ነው? ካልገደልነው መልሶ ይገላል ነው። ቀኑና የምትለው እኮ ቤተክርስቲያን ለዚህ ነው። አንድ ሰው ደግሞ ኃጢአቱን እንዳያጠፋ እንትን አለ፣ ምንድን ነው ገደብ አለ። ለምሳሌ በቤተክርስቲያን ሁሉም እንትን አይልም እንጂ ድሮ ራሱ በኢትዮጵያ ውስጥ እኮ ላይክ በድሮ የነበረ እንደ ምንድን ነው እስር ቤት ነገር እኮ አለ። ይህ እኮ ቀኑና እኮ ነው። አሁን ዘመናዊ ሆኖ በህግ መንገድ ሄደ እንጂ በድሮ ጊዜ በቃ አንድ ሰው የሆነ ነገር ካጠፋ ሌላ ሰውን ሊጎዳ ከቻለ ያንን መከላከያ ቢያምንበትም ባያምንበትም ግን ግደል የሚል ግን ህግ የለንም። ግደል የሚል የለንም። ይሄ ራሱ የትኛው የእግዚአብሔር ህግ እንደሆነ የትኛው የሰው ህግ እንደሆነ በዚህ ራሱ ማየትና ማወቅ ይቻላል ማለት ነው። ያሬዶ ቀጥል። በነገራችን ላይ ዲያቆን የሃይማኖት እኮ ዓላማው ሰው መግደል አይደለም እንዴ? የሃይማኖት እኮ ዓላማው ገዳዩን መመለስ፣ ገዳዩን መልካም ሰው ማድረግ፣ ክፉን ወደ መልካም ምግባር ማምጣት ነው። ሃይማኖት ነው። ሃይማኖት ነው፣ እምነት ነው። ሰው የእምነት ቤቶች እንዲገሉ አይደለም የቆሙበት። እኔ እስከሚገባኝ ክርስትና እምነት ነው፣ ሃይማኖት ነው። ክፉ ምግባር ያላቸውን ወደ መልካም ምግባር፣ ገዳዩን ወደ መልካም ምግባር፣ የወደቁትን በኃጢአት የወደቁትን ወደ መልካም ምግባር፣ በክፋት ያሉትን ወደ መልካም ምግባር፣ ወደ መልካም ስብዕና ማምጣት ነው እንጂ መግደል እንዴት የእምነት አቋም ይሆናል? እጅ መቁረጥ፣ እግር መቁረጥ፣ አንገት መቁረጥ፣ መግረፍ፣ በድንጋይ መወገር እንዴት የእምነት አቋም ይሆናል? አንድ ቤተ እምነት የተመሰረተው አማኙ እየፈራ እግሬ እንዳይቆረጥ፣ እጄ እንዳይቆረጥ፣ አንገቴ እንዳይቆረጥ፣ በድንጋይ እንዳልወገር፣ 80 እንዳልገረፍ እያለ እየተንቀጠቀጠ እንዲፈራ እንዲኖር ነው? ወይስ በአምላኩ ፍቅር ገብቶት የአምላኩን ነገር ተረድቶ በፍቅር ወደ ንስሐ እንዲመለስ ነው? መጽሐፍ ቅዱሳችን እንዲህ ይላል። ከዛ ለወንድማችን እንሰጣለን እድል። በዚህ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ይኸው ምን ይላል? ለአንዳንዶች የሚዘገይ እንዳይመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ሁሉ ምን እንዲል? ወደ ንስሐ እንዲደርሱ፣ ማንም እንዳይጠፋ እግዚአብሔር ይታገሳል፣ እግዚአብሔር እድል ይሰጣል እየተባለ ነው። ኦኬ። ስለዚህ የቤተ ክርስቲያን ዓላማዋ ሰዎችን መቁረጥ አይደለም። ዘሙታልና አንገት ይቆረጥ፣ ዘሙተሻልና 80 ጅራፍ ተገረፊ፣ ዘሙተሻልና በድንጋይ ተወገሪ የሚል የቤተ ክርስቲያን የክርስትና አስተምሮ የለም። አስቀድመው በብሉይ ኪዳን በዚህ ሕግ መሰረት ስለ ልባቸው ድንዳኔ ሙሴ ቢያስቸግሩ ስለ ልባቸው ድንዳኔ ይህን ነገር አድርጎባቸው ይህን ነገር ተወስኖባቸው ነበረ። ኋላ ግን አዲሱ ኪዳን መጣ። ሰይፍን በሰይፍ መግደል፣ ሰይፍን በሰይፍ ማንሳት፣ አይኑን ላጠፋ አይኑን አጥፋው፣ እጁን ለቆረጠ እጁን ቁረጠው የሚለው ምድር ላይ በቀለኞችን ደግሞ የሚገርመው እኮ ቆራጩ ራሱ እኮ ኃጢአተኛ ነው። ትዝ ይላችኋል? ያቺ ዘማዊ ዘሞተች ብሎ በድንጋይ ሊወጉራት ጌታ ፊት አመጧት። ዘሙታለች፣ እንደ ሙሴ ሕግ መሰረት በድንጋይ መወገር አለባት አሉ። ክርስቶስ ምን አለ? ጥሩ ሕጋችሁ ይጠበቅ፣ ግን ከእናንተ ንጹሕ የሆነ ይውገራታል። ከእናንተ ንጹሕ የሆነ ይውገራታል። እኔ እኮ ነው አሁን ፍርዱ ግምድል የሚሆነው ለዛ ነው። አያችሁ፣
አንገት የሚያርደው ሰው እሱ ራሱ አንገቱን የሚታረድበት እኮ ስንት ኃጢአት ሰርቷል አይደል? መታረድ ከተጀመረ እኮ አራጁ ራሱ እኮ መታረድ አለበት። መገረፍ ከተጀመረ በድንጋይ መወገር ከተጀመረ ወጋሪው ራሱ እኮ መወገር አለበት። ማኑ ንጹህ ሆኖ ሌላው ላይ እጁን የሚያነሳ? ስለዚህ ቤተክርስቲያን በየትኛው የንጽህና መሰረት ነው እኔ የደፈረውን ሰው ይዤ የምገለው? ቅድም ወንድማችን ምን አለ? በእስልምናው የደፈረ ሰው ይገደላል አለ። እንዲህ ያደረገ ሰው በባሏ ላይ የዘሞተች ሴት ትገደላለች፣ በድንጋይ ተወግራም በምትገደልበት። እኔ የምገላት ሰው እኔ ራሴ ዘማዊ አይደለሁም ወይ? እኔ ራሴ ከየትኛው ኃጢአት ንጹህ ሆኜ ነው እሷን የምገላት? ኦኬ። ስለዚህ ገዳዩ ራሱ ቢመዘን መገደል ያለበት ነው በኃጢአት ምክንያት። ስለዚህ ቤተክርስቲያን የምህረት የንስሐ የይቅርታ ሁሉም እግዚአብሔር ተሸክሞት ያለ ሁሉም በእግዚአብሔር ይቅርታ የቆመ ሰው ስለሆነ ማናችን በማናችም ላይ በመግደል በመግረፍ በመውገር ፍርድ አናረግም። ይልቁንም ሁላችንም ንስሐ እንድንገባ ያንን ሰው ወደ ንስሐ እንዲመለስ እናደርጋለን እንጂ በምድር ላይ ቤተ እምነት የቆመበት ምክንያት ሰዎችን ለመቆራረጥ፣ ሰዎችን ለመግደል፣ ሰዎችን ለመደብደብ፣ እጅና እግራቸውን እየቆረጡ ወደ ሰማይ ለመላክ አይደለም። አማኝ መጽሐፍ እምነት የሚባለው ነገር የቆመበት ክርስትናው በዚህ ነው እንጂ በመቆራረጥና በመግደል በመግረፍ በመውገር በዛ አይነት ትምህርትም የለም ንስሐም የለም። ያ ሰው ለምሳሌ ሳውዲ ሀገር እኮ የማይሰራ ኃጢአት የለም። እኔ ሳውዲ ሀገር ኖሬያለሁ። ሳውዲ ሀገር የማይሰራ ኃጢአት የለም። ግን ወንጀለኛን ማበረታታት አይሆንም። አንዴ አቡኪንግ ሚውት አድርግልኝ፣ ችግር የለውም። ወንጀለኛን እኮ እናንተ ስታጸዱ እኮ አየን። ሳውዲ ሀገር የማይሰራ ወንጀል አለ? እስኪ ንገረኝ። ሳውዲ ሀገር በር ተዘግቶ የማይሰራ ወንጀል አለ? አንዴ ሚውት አድርግልኝ ወንድሜ። በአደባባይ ኃጢአት በአደባባይ ሰራው በድብቅ ሰራው ይቀንሳል እንዴ ኃጢአትነቱ? ለምሳሌ በጨለማ ሴት ልጅ አንዴ አቡኪንግ ሚውት አርግ። ለህሊናችሁ በደንብ አስተውሉና ስሙ። ስለዚህ ሰዎችን ለመግደልና ለማሰር ኦልሬዲ ህገ መንግስቱ አለ፣ ችግር የለውም። ቤተክርስቲያን ሰዎችን ለማሰርና ለመግደል፣ ለመግረፍ፣ ለመውገር አይደለም የቆመችበት። ኦኬ፣ ሰዎች በኃጢአታቸው ንስሐ እንዲገቡ እንዲመለሱ ነው የቆመችበት። እኔ የማግዘው አምላክ የለኝም። ራሱ ቀጪ ነው፣ ራሱ ፍርድን ይሰጣል። ደካማ አምላክ የለኝም፣ የሆነ እገዛ የሚፈልግ እኔ ግማሹን ፍርድ አድርጌለት እሱ ደግሞ የቀረውን ፍርድ የሚያደርግበት አምላክ የለኝም። እንደዚህ አይነት አምላክ የለንም። ይልቁንም ሰዎች እገደላለሁ እታረዳለሁ ብለው ሳይሆን ኃጢአትን መተው ያለባቸው ኃጢአት ስለሆነ ነው መተው ያለባቸው። እንደዛ ከሆነማ ኖሮ ነገርኳችሁ እኮ ሳውዲ ሀገር ንጹህ በሆነ ነበረ። ሳውዲ ሀገር በእህቶቻችን ላይ የሚሰራው ግፍ፣ ሳውዲ ሀገር የሚደፈሩት እህቶቻችን በእንትኖች አይደል እንዴ? በሹርጣዎች አይደል እንዴ? በሙስሊም ፖሊሶች አይደል እንዴ? አንዴ ወንድሜ፣ አሜሪካ ወንጀለኛ የሆነችው ለዛ ነው። አንዴ ወንድሜ፣ አሜሪካ ቆይ ሚውት አድርግ ወንድሜ። ስለዚህ በዛ መልኩ አርጉት እሺ። የሚሻለው ምንድነው? እንዲያው በቃ እስልምና መፍትሄ ያለው መፍትሄው ምንድነው? መግደል። እስልምና መፍትሄ ያለው መፍትሄው ምንድነው? በድንጋይ ሞገር እያላችሁ ነው እኮ ኦኬ። ስለዚህ አንድ ሰው በይፋ ማድረጉን ሳይሆን እየተደበቀ ማድረግ ይቀጥላል ማለት ነው። በይፋ ካረኩኝማ እገደላለሁ ብሎ ስለሚያስብ አማራጭ ይፈልጋል። ምን በጨለማ ምን ይፈልጋል? ተሸፍኖ ምን ይፈልጋል? በቤቱ ዋናው በመረጃ ይያዝበት እንጂ እንደፈለገ መፋን ይችላል ማለት ነው። ስለዚህ ክርስትና ይሄንን በምን ታስተካክላለች? ይሄ ሰው በይፋም ሆነ በድብቅ ኃጢአትን እንዳይሰራ ኃጢአትን እንዲተው ትምህርት ነው የምታስተምረው። የኃጢአትን ክፋት ነው የምታስተምረው እንጂ ተደብቆ ሸሽቶ በጨለማ ኃጢአት እንዲሰራ አይደለም። በቀን ይሰራ የነበረውን አይ በቀን ብሰራ እኮ በድንጋይ እወገራለሁ አንገቴ ቆረጣ ብሎ ፈርቶ እንዲተው ሳይሆን፣ ምክንያቱም በጨለማ ይሰራላ፣ መደበቅ ነው የፈለገው እሱ። አየህ፣ እኛ ግን የምናስተምረው ምንድን ነው? ዘንጊራ እድል ይሰጥሃል ወንድሜ። እኔ እኮ የእስልምና መሰረቱ የአንድ ሰው ነፍስ የገደለ የዓለምን ሕዝብ እንደገደለ ነው የሚለው።
ቀጥል። እሺ አስተምር እስልምናህን ና። ያው በእስልምና አንድ ሰው ቢደፍር ምንድነው የሚደረገው? ንገረኝ። አንድ ሴትን ቢደፍር ምንድነው የሚደረገው? ዘንጊር ኦኬ፣ ወደዛ ልመጣልህ ነው። አንተ እየመረጥክ አይደለም እኮ እንትን ማለት ያለብህ። መሰረቱ ምንድነው? የአንድ ሲያጠፋ ዓለምን እንዳጠፋ ነው የሚቆጠረው ህጉ መሰረቱ እኮ ንገረኝ። አሁን ሳውዲ ኖር ያለው አልካ አንተ ምን መሰለህ? ሳውዲ ውስጥ ነው ሱቅ ክፍት የሚውለው። ክፍቱን ጥለህ ብትሄድ የሚሰርቅ የለም። አንተም ትመሰክራለህ ህጉ ስላለ ነው። አሁን ጥያቄን ትምህርት ንገረኝ። በእስልምናው አንድ ሰው ቢዘሙት፣ ቢደፍር፣ ቢሰርቅ፣ ቢገድል ምንድነው የሚደረገው? ህጉ አለ እኮ አትቀላቅል። ለምሳሌ ቢገድል ይገደላል። ቀደም ልጁም ነግሯል። የሰረቀ እጅ ይቆረጣል ሲባል ህጉ ነው። ገብቷል አይደለም? ያ ወንጀል ቢገድል ይገደላል አይደል? ኢትዮጵያ ውስጥ ነው ወለ ዝርፊያ ያለው ኢትዮጵያ ነው ሳውዲ ነው ሲገራል። ዘንጊር እኔ ስለ ኢትዮጵያ ስለ ሀገር አይደለም ስለ እምነት ትምህርት ነው የምጠይቅ ያለሁት። ውጤቱ ከፈለክ ብዬ ነው። ሳውዲ እያልክ ስታወራ ስለነበረው ነው። የህጉን ውጤት ከፈለክ ውጤቱ ምድር ላይ እየታየ ነው። ገብቷል አይደለም? ወንጀል ነፍስ ግድያ መድፈር ያለው አውሮፓ ኢትዮጵያ ነው። ሳውዲ ብትሄድ የህግ ነገር አይሰራም። ሳውዲ ሀገር ሰው አይደፈርም። ኧረ እያዳመጥክ ዘንጊር ሳውዲ ሀገር ኃጢአት አይሰራም። ኖ ኃጢአት ይኸውልህ፣ ሱቅህን ክፍት ጥለህ ትሄዳለህ። ኖረህበታል፣ ታውቀዋለህ። ሌባ የለም። ለምን? ህግ ስላለ ማለት ነው። ሂድ እስኪ ሌላ ሀገር አነጻጽር፣ ኢትዮጵያና አውሮፓ ወይም አሜሪካ። ስማኝ ወንድሜ፣ ሳውዲ ሀገር ሰዎች አይደፈሩም። ይኸውልህ መድፈር በማስረጃ ከተገኘ ማስረጃው ምንድን ነው? ጎበዝ እርምጃ ይወሰድበታል። አንተ በምትለው በየኩሽናው ተደብቀው የሚያደርጉ የኢትዮጵያዎችን ታሪክ ከሆነ አውራ። ንገረኝ፣ ማስረጃው ምንድን ነው? ይኸውልህ በስደት የሄደው ሰው አረቄ ሁሉ እኮ ተደብቆ ይሰራል እዛ ሀገር ላይ። ወንጀል የጠየቁ ትምህርት ነው። ለሴቷ ለመደፈሯ በተግባር ውጤት አምጥቷል። ምድር ላይ ውጤት አምጥቷል። ሳውዲ ላይ ስማኝ ዘንጊር፣ ሴት ልጅ አትደፈርም። ሌብነት የለም። አንዴ ስማኝ፣ ገብቷል አይደል? ግድያ የለም። ኧረ ስማ፣ ሴት ልጅ ለመደፈሯ ማስረጃ የምታቀርበው ምንድን ነው? ኦኬ ተደፈርኩ ብላ ማስረጃ ካቀረበች ነው። ማስረጃው በቂ ከሆነ መደፈሯ ነው ያ ነገር ተግባራዊ ነው። ማስረጃው ምንድን ነው? በቂ የሆነ ማስረጃ ስታቀርብ ነው ተግባራዊ። ማስረጃው ምንድን ነው? በቂ ማስረጃ ተደፍሬ ያለው ብላ ማስረጃ ካቀረበች ነው። በቂ ማስረጃው ምንድን ነው? ንግግሯ ነው? ቃሏ ነው? ኦኬ መጀመሪያ እኮ ቃሏ ነው። ከዛ በኋላ ምስክርም እኮ ታቀርባለች። ምን አይነት ምስክር? ለዛ ዝርዝር ውስጥ እኮ አይደለም የምንገባው። ገብቶሃል አይደል? አሁን ዳዊትም ዳዊትም አለ እነ ሳልሃን እነ ኢምራን አምጡና ከነሱ ጋር አነጻጽሩ። እኔ ያለ በጥልቀት ላብራራልህ አልችልም። እውቀቴ በጣም ትንሽ ነው። ዘንጊር ይኸውልህ ደጋግመህ እያቋረጥከኝ ልታወራ ፈልገህ ነበረ። አሁን እድል ሲሰጥ ደግሞ ከነገሌ ጋር አውራ አትበል። እድል ተሰጥቷል። ካላወቅህ ደግሞ ወይ ደግሞ ሌላ ሰው የሚያውቅ ሰው ያውራልህ። እድል ሰጠን። ደጋግመህ እየገባ መሀል ላይ ስለረበሽ በጥቅት ወደ ነጥቡ ስንመጣ ታስጥላላችሁ፣ ታቋርጣለህ። ገብቶሃል? በል ቀጥል። ለሴት ልጅ ለመደፈሯ ምንድነው የምታቀርበው ማስረጃ? ያየ ሰው ነው። ስትደፈር ያየ ሰው ካለ ማስረጃ ታቀርባለች። ስትደፈር ያየ ሰው? አዎ ማስረጃ ታቀርባለች። በማስረጃ ሲረጋገጥ ነው መደፈሯ። በማስረጃ ሲረጋገጥ ብቻ ነው ተግባራዊ የሚሆነው። ስትደፈር ያየ ሰው ማለት ነው? ንገረኝ። ማስረጃ ነው። ይኸውልህ በአጠቃላይ ማስረጃ ምስክር ካለ ነው ስለመደፈሯ እኮ። ስትደፈር ያየ ሰው እዛ ቁጭ ብሎ ግንኙነት ሲያደርጉ ያየ ማለት ነው? ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ነው የምጠይቅህ። ዳራ ማስረጃው የምታውቀው እሷ ናት። እሱ እንዴት ያውቃል? ተደፍሯል። እሱ መጀመሪያ ማስረጃ ይሆኛል ብላ የምታወራው ነገር እሷ ነው የምታውቀው። እሺ ኢምራን መጣ። ጨረስክ እንደ ስግደትን? ጥሩ እሺ፣ ስግደትን ሰግጄ መጣሁ። አልሐምዱሊላህ በጣም ጥሩ እሺ። ተደፈርኩ አለች አይደል? እሺ መጀመሪያ ይኸውልህ መጀመሪያ የኔውን ሐሳብ አቀርኩ። ኢምራን ባንዴ መሀል ላይ ነው የገባኸው። አንዴ ኢምራን መሀል ላይ ነው የገባኸው። መሀል ላይ ነው የገባኸው። መልሴ መልሰህ በቃ እሺ። ወይ ሚውት አድርግና ከእሱ ጋር ልቀጥል። ሚውት አድርግና ከእሱ ጋር ልቀጥል። በቃ ሚውት አድርግሽ። የእስልምና አስተምህሮ መልስ። ኧረ እባክህ ኢምራን እንዴ በመሀል ላይ ገብተህ ካላወራሁ ትላለህ እንዴ? አንዴ ሚውት አድርግ። ሰላቴን እኮ ነው የሰገድኩት እንዴ። ከዘንጊር ጋር የተጀመረው ይለቅ ወይ አንተ ጨርስ። ከዘንጊር ጋር ጨርስ የተጀመረው። እኔ ኢምራን ጋር ጨርስ። እሺ ኢምራን ቀጥል። እሺ በል ሴት ልጅ ለመደፈሯ ማስረጃዋ ምንድን ነው? መጀመሪያ ሳያወራ ሰላት ያቋርጠውኝ ነው።
ቀጥላለሁ። በመጀመሪያ ባቋርጡ ቦታ ወንድሜ መጀመሪያ መሀል ላይ ገብተክ ይኸውልህ፣ ቆይ አንዴ ስርዓት የሚባል ነገርማ ይኑር ፕሊዝ። እንደፈቀደ ቆይ አንዴ ሀሳቤን ልቀጥል ማለት ሳትል እኮ ነው ዝም ብለህ የገባኸው። ኦልሬዲ እሱ እያወራ ገብተህ መልስ መለስ ጀመርክ። ስለዚህ ኦልሬዲ የተጀመረውን ጨርስ። ከዛ በኋላ ወደ አቆምክበት ትቀጥላለህ። እናንተ ደግሞ ትክክል ሰራ። እኔ በማወራው እኔ በጠየቁት ጥያቄ በእኔ መልስ እሱ ማናገር ነበረበት። አንዴ ስማኝ ይምራን፣ አንተ ዝም ብለህ መቼም እዚህ ቁጭ ብለን ስለ ሽሮ ስለ በርበሬ አናወራም። አንተ እስክትመለስ ወንድምህ እኔ ልቀጥል አለ፣ ቀጠልን፣ በቃ አለቀ። ሰው አሁን መልስልኝ። አንድ ሴት ልጅ ለመደፈሯ ማቅረብ ያለባት ማስረጃ ምንድን ነው? በእስልምና ይሄን ጥያቄ እሺ፣ ጥያቄውን መጀመሪያውን ጥያቄ ለመለስ እሱንም ጠይቅ መልስልሃለሁ። መጀመሪያ እያወራውን አቋረጠኝ። ሰላት አረባክ ይሄን መልስልኝ። ተው ግን ተው። ስለ ግድያ ላውራ። ስለ ግድያው ምን ነበር? ሴት ልጅ ሰው የገደለ ሰው የገደለ እንዴት ይደረጋል? አዳምጥ ኢምራን፣ አዳምጥ ፕሊዝ፣ አዳምጥ። በእስልምና ሰው የገደለ እንዴት ይደረጋል? መልሱን ልመልስልህ። ሶስት ጥያቄ ጠይቀሃል። ላውራ። ኦኬ እሺ፣ አታድክሙኝ በእናታችሁ። እሺ፣ በመሀል ላይ ገብተህ አቋርጠህ ማለት አትፈልጉ? አንዴ ኢምራን መልስልኝ። ሴት ልጅ ለመደፈሯ ማስረጃ የምታቀርበው በእስልምና ትምህርት መሰረት ምንድን ነው? ማስረጃ የምታቀርበው እኔ ከተደፈርኩኝ እኔ ለራሴ ነው ማስረጃ ይሆነኛል ብዬ ያቀረብኩትን ነገር አቀርባለሁ። የሴቷን ማስረጃ እኔ እንዴት አቅልላለሁ? ለሷ ማስረጃ የሚሆነው ትምህርት ጠየቁ። ስለአንተ መደፈር አልጠየቁ። ስለአንተ መደፈር አልጠየቁ። ማስረጃ ትምህርቱ ምንድነው ነው ያልኩት? ትምህርቱ ምንድነው? አስተምሮ ማስረጃ ብሏል። ለምሳሌ አንተ ተደፈርክም በልሽ ወንድ ደፋሪዎች ስላሉ ስማኝ። እኔ አንዴ ስማኝ፣ አንዴ ስማኝ ፕሊዝ። እንዴ ስለኔ እኔን ጠይቀኝ እኮ አልከኝ። ስለዚህ አንተ ልጠይቅህ። አንተ ለምሳሌ ሴት አድርገኝ። እኔ ለምሳሌ ሴት አድርገኝና እኔ ላውራ እንደ ሴት ነው። ለምሳሌ ጥሩ፣ አንተ ሴት ነህ። እንደኔ ሐሳብ እኔ ሴት አሁን ለጊዜው አሁን ለምናወራው ወሬ ሴት ነኝ። በጣም ጥሩ እሺ፣ ሴት ነህ፣ ተደፈርክ። ከዛ እስልምናው ለመደፈር ማስረጃ አምጣ የሚል ምንድን ነው? ኦኬ፣ በጣም ጥሩ፣ በጣም ምርጥ ጥያቄ። አዳምጠኝ። እሺ በቃ እኔ ለምሳሌ የተደፈርኩበት ሰዓት ማስረጃ የሚሆነኝ ነገር እኔ ራሴ ነው የማውቀው። የኔን ማስረጃ አንተ አታውቅልኝም። የኔን ማስረጃ የሚሆነኝን ሄጄ እናገራለሁ። የሃይማኖት አባቶችን አምላክ በደነጋጋው ድንጋጌ ሊነግሩኝ ማለት ነው። ከዛ ማስረጃ እናገራለሁ። ማስረጃው ተገቢ ከሆነ ጉዳዩ ይፈጸማል። ማስረጃው ተገቢ ካልሆነ ኖ፣ ያለ ማስረጃ እኔ ዝም ብዬ የሆነ ወንድ ልጅ አይቼው ተቃይሜው ዝም ብዬ ልጅ ደፍሮኛል ብዬ ወስጄ አላስገድለውም። በማስረጃ ነው። እስልምና ያለ ማስረጃ አንድችም ነገር አያደርግም። አንድች ነገር የገደለ እንዴት ይገደላል ብትለኝ፣ በማስረጃ እንዴት የገደለ በሁለት አይነት ይከፈላል። አንደኛ የገደለ ምንድነው? አንደኛው ገደለ ሳያቅ ከገደለ እሱ ሳያቅ ከሆነ በማስረጃ ቅጣት አለው። ሳያቅ መገማት ማለት ነው። ኢምራን አውቆ እንዳጋጣሚ መኪና እየሾፈርኩኝ አሻዳኝ እንዳጋጣሚ መኪና እየሾፈርኩኝ ሳላቅ እንዳጋጣሚ ገብቶ እሱ ከጨፈለኩት እንዳጋጣሚ ማለት ነው። እሱ ደም ካሳን ይከፍላለሁ። እሱም በማስረጃ ነው። ሁለተኛ አውቄ ከገደልኩት እያወቅኩኝ ከገደልኩት እኔ ራሴ ይገደላለሁ። እስልምና አምላካችን ደንግጎታል። እሺ አንዴ፣ በጣም ጥሩ። አንዴ ስማኝ ምራን፣ ቀስ እያልን ቆይ፣ አንዴ እንዳይበዛብኝ። እሺ ቅድም ምን አልክ? ከገደልኩኝ ይገደላለሁ አልክ። የእስልምናው ትምህርት ይሄ ነው። ሰው ለገደለ ሰው ይገደል ነው የሚለው አልከኝ አይደል? ያወቅኩኝ ያንን ሰው ለመግደል አውቄው ከገደልኩኝ ይገደላለሁ። ነፍስ ነገደላ ይገደላል። እስልምና ላይ ንስሐ የሚባል ነገር የለም። ጉዳዩ ይፈጸማል። ደግሜ እኔ ንስሐ ገባለሁ ካልኩኝ ደግሜ ላደርገው እችላለሁ። ስለዚህ አያዋጥም። የገደለ ይጨፈለቃል። በጣም ጥሩ። የገደለ ይጨፈለቃል። እሺ ጥሩ። ወደ መደፈሩ እንመለስና ለምሳሌ ሼሪያው የሚያስቀምጠው ህግ አለ አይደል? እስልምናው የሚያስቀምጠው አንድ ሴት ልጅ ተደፈርኩ ብትል ማምጣት ያለባት ማስረጃዎች ይሄ መስፈርቶች መሟላት አለባቸው ብሎ ያስቀምጣል አይደል? እኔ ለምሳሌ ሴት ነኝ። ለምሳሌ የተደፈርኩበት ማስረጃ ይሆነኛል ብዬ ያቀረብኩት ነገር ትላንት አይደለም የጠየቅኩ። ማስረጃ ከሌለኝ ትላንት አይደለም የጠየቅኩ። ይምራል የጠየቅኩ እስልምናው አንድ ሴት ልጅ ተደፈርኩ ብላ ስትመጣ የሚያስቀምጥላት መስፈርት አለ። ይሄ መስፈርቶች በሼራ የተደነገጉ እነሱ አሉ። እነሱን ንገረኝ።
ሴት ልጅ ተደፍሬያለሁ ብላ ካመጣች ማስረጃሽ ምንድን ነው? ማስረጃዬ ይሄ ነገር ነው ብላ ትናገራለች። ማስረጃው በቂ ከሆነ ጉዳይ ፈጽምለታል። ማስረጃው ለምሳሌ ንገረኝ። ተገቢ አይኔ ያላቅላትም የሷ ማስረጃ እንዴት ማቻ አልተደፈርኩም። ዛሬ ታውቂያለሽ ምንድን ነው እኔን ሴት ነኝ ብለው ውሰድ የምትለኝ እንደሚያውቅ ሰው ሆነ። አይኔ ያልተደፈርኩም ታዲያ እኔ ያልተደፈርኩት ነገር እንዴት እላለሁ ታዲያ? እንዴ የጠየቅኩ እኮ በእስልምናው ለምሳሌ አንድ ሴት መታ ተደፈርኩ ብትል፣ አይ ህጋችን አንድ ሴት ተደፈርኩ ስትል መስፈርት ይሄ መሟላት አለበት ተደፈርኩ የሚለውን ነገር ለመውሰድ። ለምሳሌ አንድ ሌባ ተሰረቅኩ ቢል አንድ ሰው መጥቶ ገሌ ሰረቀኛል አይደለም አይደል ይምራል። ኦኬ ሰረኩኝ ካልኩኝ ማስረጃ ለሰረቀ ማስረጃ አምጣላለሁ። ማስረጃ የሚደረግ ነገር የለም ወንድማቸው። ቆይ አንዴ ስማኝ። አንድ ሰው ተሰረኩ ብሎ እኔ ጋር ቢመጣ ምን እላለሁ መሰለ? ምንድን ነው የተሰረከው? የቦታ ተሰረክ? ማን የሰረቀ? ስትሰርቅ ያዩ ምስክሮች አሉ ወይ? ስትሰረቅ ያዩ? የተሰረከው እቃ የት ነው? ምን አይነት እቃ ነው የተሰረከው? ማን የሰረቀ? ኦኬ እነዚህን ሁሉ ጠይቀዋለሁ ማለት ነው። ምክንያቱም ዝም ብሎ ንግግሩን ብቻ ስለማልወስድ። አሁን አንተም በእስልምና አንድ ሴት ተደፈርኩ ስትል በአንድ አውታ ተናገረች። ከዛ ሙስሊም በእስልምና በሼራው ህግ መሰረት ምንድን ነው የሚያስቀምጥላት መስፈር? ተደፈርኩ ስትል ይሄ ነገሮች አሉሽ የሚሉ ብሎ የሚዘረዝርላት የሚሰጣት ነገር ምንድን ነው ንገረኝ። በጣም ጥሩ ምርጥ ጥያቄ። እሺ አዳምጠኝ። የኔ መልስ ምን መሰለክ? ኦኬ ሴት ልጅን የተደፈረበች ማስረጃዋ በብዙ ነገር ሆናል። ያቺ ማስረጃው ይሆነኛል ብላ የምታቀርበው ነገር ታቀርባለች። ማልሷ ማስረጃዋ ተገቢ ካልሆነ ኤክስ፣ ተገቢ ከሆነ ራይት፣ ጉዳዩ ይፈጽምላታል። ማስረጃዋን እሷ ነው የምታውቀው እንጂ የእሷን ማስረጃ እኔ አላውቅም። እሷ ትናገር መጀመሪያ። በልሽ በቃ። ስለዚህ መስፈርቱን እናሳየ ማለት ነው። መስፈርቱን ካላወቅከው መስፈርቱን በእስልምና ያለውን መስፈርት እናሳየ። በእስልምና ያለው መስፈርት እናሳየ። አንተ አንዴ ሴት አድርጉኝ ስትል፣ አንዴ ተውኝ አልተደፈርኩም ስትል፣ አንዴ ግራ አጋባኸኝ። ስለዚህ አሁን በእስልምናው አንዴ ሴት ተደፈርኩ ስትል አንዴ እድል ደጋግሜ ሰጠውክ። ደጋግሜ ሲሰጥህ ምንም ነገር እየነገርከኝ አይደለም። አልተደፈርኩም ትለኛለህ። ሴት ልጅ ናት ትለኛለህ። የተደፈረበት ማስረጃ አቅርብ። ያው እናሳየ አንዴ እናሳይ። በቃ ማስረጃ አምጪ ይባላል። እናሳይ፣ ችግር የለውም ይምራን። ይሄ እሺ፣ ናታን እያሳየው ነበረ። ቅድም እየከፈትክ ነበር። ምን የሴት ልጅ ለመደፈሯ ማስረጃ ተብሎ የሚጠየቀውን አንዴ እሱን ልታሳየን ነበር። አይ መጽሐፍ ቅዱስ ነበር እያከፈትኩት። እሱም ቪዲዮ ሪከርደሮችን ላስልክ። አንዴ ሊቆዩ ይችላሉ ግን ቆይ እሺ ኦኬ ማስረጃ በቪዲዮ እስልምና አይነገርም። በቁርአንና በሐዲስ ልናውቀው ላውጣልክ ነው። እሺ 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 ኢምራን ልጠይቅ እስኪ። አንድ ሴት አሁን ብትደፈር ማስረጃ ምን አይነት ማስረጃ ነው ቫሊድ የሚሆነው ወይም ተቀባይነት ያለው? እሱን የአምላክ በተነገረው ድንጋጌ የሃይማኖት አባቶች ጠይቁ። የሱ መልስ እኔ በማስረጃ እንደሆነ አውቃለሁ። ምን አይነት እንዴት ስለሆነ የእምነት አባቶችን መጠየቅ አለብን ማለት ነው አይደል? ኦኬ አዎ፣ በማስረጃ እንደማይደረግ አስረግጬ ተናግሬያለሁ። ለማንኛውም ግን ልንገርህ፣ እንዴት እንደሆነ ልንገርህ። ይሄን ሰምተህ የምታውቅ ከሆነ የአራት ሰው ምስክርነት ያስፈልጋል አይደል? ሃይማኖቴ እንደዛ ብለው የሚያስተምረኝ ከሆነ እሺ ብዬ እቀበለዋለሁ። የሃይማኖት ቤተሰብ ሃይማኖት አባቶችን ጠይቄ እመጣለሁ። መልሱ ተመልሷል። አራት ሰው ምስክርነት የሚለውን አታውቀውም? ተማላቀው ከሆነ እንደዛ አልኩ ወንድማችን። እኔ ባቀው አሁን ይላክልኛል። ቆይ እንትን ቴክስት ስላላኩ አሁን ይላክልኛል። ችግር የለም። ላሳየው ሱራ 24 ላይ አለ። ያው ምን ይላል መሰለህ? ሱራ 24 ላይ ሱራ 24 4 እና 13 ላይ ማለት ነው። ሱራ 4 24 እሺ። እነዚያም ጥብቆችን ሴቶች አንዴ እያነበብከው
እነዚያም ጥብቆችን ሴቶች በዝሙት የሚሰደቡ ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው ይላል። ከእነርሱ ምስክርነት ሁልጊዜ አትቀበሉ፣ እነዚያም እነሱ አመፀኞች ናቸው ይላል። 4 ምስክሮች ካላመጡ ኦኬ፣ ለክሳቸው 4 ምስክሮች ካላመጡ እነዛ ሰዎች 80 ግርፋት ይገረፉ ይላል። እነዚህ 4 ምስክሮች መምጣት አለባቸው። እነዚህ 4 ምስክሮች ሲመሰክሩ ምን ብለው ነው የሚመሰክሩት? ምንድን ነው ምስካሪያቸው? የኔ ጥያቄ የነበረው እሱ ነው። እዛው 13 ላይ ዝቅ ብለህ ደግሞ እንዲህ ይላል። እዛው ሱራ 4:13 ላይ ደግሞ ምን ይላል መሰለ? በእርሱ ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ስለዚህ አሁን 4 ምስክሮች አሉ ማለት ነው አይደለ? ኢምራን የአላህ ቃል ቁርአን ከተናገረው እስማማበታለሁ፣ እሰማማለሁ። እስማማለሁ እኮ አትስማማም እኮ አላልኩም እኮ ኢምራን፣ ቁርአኑን ነው እያሳየሁ ያለሁት። እነዚህ 4 ምስክሮች ቁጭ ብለው በአይን ያዩ መሆን አለባቸው አይደለ? ወንዱ ለምሳሌ የወንዱ ብልት ወደ ሴቷ ሲገባ በአይናቸው ያዩ መሆን አለባቸው አይደል? እንደዛ ብለዋል። የተጻፈው ነው ያልተጻፈው ነገር ቁጭ ብሎ የሚባል ነገር አለ እዛ። አዎ ተፍሲሩና ይኸውልሽ ያሳያል። ስማክ አቡ አይደርን ታውቀዋለህ ኢምራን? በቪዲዮ ቆራርጣችሁ ልታመጡ ትችላላችሁ። በቪዲዮ አይ ማስረጃማ ዲያቆን ከፈተልህ እኮ 4 ሚሊዮን ዲያቆን ከፈተልህ ማስረጃ። ሄኖክ እና ባሱ ተስማሙ። እኔም ብሎኝ ቪዲዮ አልተስማማም። እኔ እንደው 4 ቆይ አንዴ ስማኝ ኢምራን አንዴ ማስረጃው ላይ 4 ሰው ሚሊዮን አምጥቷል ወይስ አላመጣም? ከቁርአን ማስረጃው 4 ያን አማኝ ምስክር ብሏል። ተመልሶልኛል ይሄ መልስ ስላሳያችሁ ሚላም ተባለ። እንዴት ሚሊዮን ደግሞ ነው ይሄን ነው ማስረጃ ስማው ኦፎይ ቆራርጣ መጣው። ኦፎይ እኔ ኦፎይ ከኦፎይ አይደለም ኦፎይን አይደለም። ቆይ ኢምራን ኦፎይ መጣው ኦፎይን አይደለም ስማ ኦፎይ አይደለም ቪዲዮ ነው እዚህ ጋር ተማር እንጂ ኢምራን ይማር። የማያውቀው ሰው ለምን ይከራከራል? ኢምራን አትከራከር፣ ውጣ በቃ ተማር አንተ። እንግዲህ ሙስሊሞችን ተመልከቱ፣ ምንም ስነ ምግባር የላቸው። የሰው ቤት ሲገባ እኮ አንኳኩታችሁ አይደለም እንደ የምትገቡት? ቆይ ዝም ብሎ ተዘሎ ይገባ። ለማንኛውም ያው ቪዲዮን ትገርማላችሁ ግን። እሺ ለማንኛውም አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። መርፌና ክር ነገር የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደር በግላችን ግን የምንፈቅድ ሰዎች እንዲህ ብለው እኮ መስጊድ ለማንኛውም ይሄ እንትን በማል ልጅ ቆራርጣል ምናምን፣ ግን ምንድን ዋናው ሀሳቡ እስልምና እንደው መድፈርም የሚያበረታታ ነው። ባይገርማችሁ ማለት ነው። የሚከለክል ሳይሆን የሚያበረታታ ነው። እንዴት ከተባለ አንድ ወንድ ሴት ልጅን ራሱ ቢደፍር 4 ሰው ምስክርነት ያስፈልጋል። ምስክርነቱ ራሱ ይሄ ከሩቅ ስላየ አይደለም ማወቅ ያለባችሁ። ከሩቅ ሆኖ ራሱ ማየት ራሱ አይችልም። ምንድን ነው መርፌና ክር ሲሆኑ 4ቱም ሰዎች በአይናቸው መርፌና ክር ሲሆኑ ማየት አለባቸው ያለው ማለት ነው። ይሄ ነገር ነው ያለው። እንደ እስልምና መድፈርም ያበረታታ ነው ማለት ነው። እንዴ አንድ ሰው እኮ ሲደፍር እኮ ሰው ያሌለበት ቦታ ነው እኮ ሄዶ የሚደፍረው። ሰው ፊት ለፊት ነው እንዴ። አሁን አንድ ሴት ተደፍር ያለው ብላ ብመጣ አይ 4 ሰው እኮ አላየሽም፣ አንድ ሰው አይቶኛል ማስረጃ ይሄው። አይ እሺ ቪዲዮ አለኝ ማስረጃ። አይ ቪዲዮ አይሆንም 4 ሰው ማለት እንዴ። ይሄ እኮ ሲጀመርም ድፈር ነው እንጂ እኮ አትድፈር አይደለም ህጉ ራሱ ማለት ነው። ዘሙት ነው እንጂ አዞምት አይደለም ህጉ ራሱ የሚያበረታታው። በተሳሳተ ነገር ኮንክሉዥን እየሰጠ ስለሆነ ጄክ ያወራና እናወራለን። ችግር የለም። በጄክ ርዕሳችን ዒሳ አምላክ ነው የሚል ነውና ርዕሱ ካልሆነ ቀይሩት ወይ ደግሞ ርዕሱ ላይ እናወራ። አይ ራሳቸው አይ አንደኛ ጄክ አንተ ቤት ገብተውማ እንዲያዙ አታርግ። ሁለተኛ ደግሞ ቅድም ገብቶ ይሄ ወንድማችን ውጣ ሲል ነበረ። ሰው እንደዛ መደረግ የለበትም። ብልግና ነው፣ ነውር ነው። ከቻልክ ላግዝህ ወንድሜ ብለህ መመለስ ነው።
እኔ ላግዝህ፣ እኔ ልመልስልህ ነው እንጂ የሚባለው። አንዴ ካሊድ፣ አንዴ ወንድሜ ላግዝህ ነው እንጂ የሚባለው ውጣ ምናምን። አንተ ከገባህ ማገዝ ነው ወንድምህን፣ ወንድምንም ትጠቅመዋለህ። ከዛ ደግሞ ገብተህ ደግሞ ተመልሰህ ደግሞ ተውት ርዕሱ እንደዚህ ነው እንደዛ ልትል አይገባም። ኦልሬዲ ረጅም ሰዓት እያወራን ነው፣ እየተማማርን ነው። እዛ ላይ እውቀቱ ካለ ገውሄድ አስተምረን፣ እድል እንስጥህ። ገብተህ ግን በቃ ሁሉ ነገር ይቀየር ማለት ግን አትችልም። ይሄ ሁሉ ሀሳብ እየተሰጠ በመሀል አንተ መተህ እንደዚህ ማድረግ የለብህም። ካሊድ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። አንደኛ ሰው ከገባችሁ በኋላ ማስወረድ የለባችሁ። አትሊስት ሀሳቡን እንኳን ማዳመጥ አለባችሁ። ምክንያቱም አምባገነን ነገር ነው፣ ቤታችን ነው የሚለው ነገር አእምሯችሁ ላይ ለምን ይጨራል? ሁለተኛ ነገር ደግሞ ጅክን ያስገቡትና ከዚህ ጋር ብታወሩ ደስ ይለናል። እሺ ሚዩት አድርግና መልሱን ልስጥህ፣ ሌሎቹም እንዲቀጥሉ። የመጀመሪያው ነገር ማንም ሰው አወራ አልተባለም፣ ስርዓት ይኑር ነው የተባለው። ኦኬ ሰው እዚህ ጋር ለተቀመጠው ሰው ሪስፔክትፉል ሁኑ፣ ሰው አክብሮ ነው የተባለው። ቅድም ወንድምን አይተዋል፣ ገባና ያ ወንድማችን እያወራ ነው ኢምራን፣ የአቅሙን የሚችለውን ያህል እያስተማረን ነው። ኦኬ እየተሟገትን ነው፣ እሱም እየጠየቀ ነው፣ እኛም እየጠየቅነው ነው። ስለዚህ ገብቶ እያወራ እያለ አንዴ ላግዝህም እኮ አይደለም ያለው። ቆይ እኔ እውቀቱ ስላለኝ እኔ ደግሞ ልሸፍንልህ አይደለም ያለው። ውጣ ብሎ ራሱ ደግሞ አሁን ደግሞ ተመልሶ መጣና ርዕሳችሁን እንደዛ አይደረግም። በቃ ሁሉ ነገር በስርዓት ይሆን ይገባዋል። ግልጽ ነው። መዝሙር አንድ የተሳሳተው ነገር አለ። ይሄ የጉልበት ስራ አይደለም። ይሄ እውቀት ላይ የተመሰረተ ዲን ነው። ካሊድ አንተ ትችላለህ ማስተማር ወንድሜ። አንዴ ላውራ ባወራው ነገር። ስለዚህ አንተ የሚያውቅ ሰው መጀመሪያ ተማር ማለት እንትን ማለት አይደለም። ምክንያቱም የሚያወራው ብዙ ሰው የሚከተለው ከስር ብዙ ሰው የሚከታተለው ሰው አለ። ስለዚህ መጀመሪያ ተማሩ ደግሞ ወቅ ማለት ይሄ ስድብ አይደለም። እኔ እሱን አይደለም ያልኩህ። ይኸውልህ ሰው የጀመረውን ሀሳብ መጨረስ አለበት መጀመሪያ ያ ሰው። ካሊድ ደግሞ እዚህ ጋር ኢልናታን ሲያወራ ነበረው ኡስታዝ እሱ ላይ ሀሳብ ትሰጣለህ። አንዴ ካሊድ እሱ ላይ ሀሳብ ትሰጣለህ። አንተ ያ ሰው እያወራ አቋርጠኸው ውጣ አይባልም ነው እያልኩ ያለሁት። ያ ሰው እያወራ የሚያወራው ነገር ስህተት የሚሆን ትክክል ካወራ ከጨረሰ በኋላ ወንድሜ ቆይ እኔ ላስተካክልህ፣ ያወራው ነገር ስህተት አለው ሜቢ ሳታውቅ ይሆናል ያወራው ብሎ ማረም ይቻላል። ያ ሰው ገና እያወራ ሀሳቡን እያቀረበ ከተውፍ አድርገው አቋርጠኸው ውጣ ካልከው ትክክል አይደለም። እዛው ባለበት መምከር ማስተማር ትችላለህ። አሁን ወደ እንትኑ እንመለስ፣ ወደ ሀሳቡ ወደ ትምህርቱ ተመለስ። ነበር ከዚህ በፊት እንመለስና አንተም ወደ ሙስሊሞች ቤት አትግቡ ብለህ ስታወራ ነበር ከዚህ በፊት። አላልኩም እኔ እንዲያውም ተናግረሃል። ቆይ የማያውቅ ሰው ምንም ስለ እምነቱ ማስረዳት የሚችል ሰው እንኳን ሙስሊም ቤት አይደለም የትም ቤት መግባት አይጠበቅበትም። ትክክል አይደለም። ወንድማችን ግን ከቅድም ጀምሮ ግን እያስተማረን እየነገረን ነበረ። አላቅም አላለንም። አውቃለሁ እስልምና ይሄን ያዛል እያለ እስልምናውን እየነገረን ነበረ። አሁንም አስገብት የሚያውቀው ሲመጣ አታስወርዱ። አሁንም ታውቃለህ አንተ ካሊድ የማላውቀው ነገር አላወራም በነገራችን ላይ። በቃ ጥሩ። ስለዚህ የምታውቀውን ነገር ብቻ አውራና ሀሳብ ላይ ትምህርቱ ላይ አተኩር። እናትዬ ቀጥል። አንደኛ እርግጠኛ ባልሆናችሁበት ነገር ባታወሩ መልካም ነው። አሁን ኤልናታን የአቡ ሀይደርን የኡስታዝን አቅርቦ ነበር። ኡስታዝ አቡ ሀይደር ያወራው ኤልናታን እያወራው ነበር። አንዴ ኡስታዝ አቡ ሀይደር ሲያወራ ነበረው ስለ ዝሙት ነው። ዝሙት ሲባል ሁለት ሰዎች ስለ ዝሙት ነው፣ ስለ ዝሙት አይደለም አላልንም። ግን ስለ ዝሙትም ከተነገረ ማስረጃው ይሄ ከሆነ ለመደፈርም ማስረጃው ይሄ ነው የሚሆነው። አይደለም ምትል ከሆነ በርደን ኦፍ ፕሩቭ አንተ ጋር የሚሆነው ምን ማስረጃ ምን ከሸሪያ ምን የሚል እንዴት ነው አንድ ሴት መደፈሯ ታውቆ ማስረጃ ሊቀርብ የሚችለው ወይም ምን አይነት ማስረጃ ነው ቫሊድ የሚሆነው የሚለውን ከሸሪያ ማለትም የእስልምና ሸሪያ አለ መጽሐፍቶች ምናምን ከነዛ መጽሐፍት ማምጣት አለበት ነው። ሁለት ሰዎች ተስማምተው ግንኙነት ሲያደርጉና መደፈር ተመሳሳይ ነገር ነው። በምን አይነት ሎጂክ ተመሳሳይ ነው? እሺ መደፈርና ዝሙት የሚለው መደፈር አንድ ሰውን አስገድዶ መስፈር ነው። ዝሙት የሚለው ግን ሁለቱ በፍቃደኝነት ከሆነ ነው። ነገር ግን አቡ ሀይደር ያወራው ስለ ዝሙት ነው ወይ ስለ መደፈር ነው ያወራው? ስለ ዝሙት ነው። አንዴ እሱን አልካትኩም። አንዴ ስመኝ ካለ ስለዚህ ለምንድን ነው አቡ ሀይደር ያወራው ነገር አምጥተህ ስለ መደፈር ላይ ኮንክሉዥን ሰጠህ? አንዴ ስመኝ እኮ በጣም ቅጥፈት ነው በነገራችን።
አንድ የሰማኛ አርጊመንቴን ስማ እንዴ ያልኩ በጣም ይቅርታ ቆይ ናቲ አንዴ ቆይ በጣም ይቅርታ ካሊድ ምን ታረግ መሰለ ንገረን አንድ ሴት ብትደፈር በእስልምናው የምታቀረው ማስረጃ ምንድነው ንገረን ቀላል እኮ ነው መጀመሪያ ያቀረባችሁት ነገር እስካሁን ስታይ አስረዳን ካሊድ ይኸውልህ ያቀረበው ነገር ውሸት የሚሆነው አንዴ ስማ ካሊድ አንዴ ስማኝ ፕሊዝ ያቀረብነው ነገር አንዴ ስማኝ ያቀረብነው ነገር ውሸት የሚሆነው ለሴት ልጅ ስትደፈር ማቅረብ ያለባትን ማስረጃ ስትነግረን ነው ኡስታዝ አባይደር ከተናገረው ጋር አንዴ ስማ ፕሊዝ አንዴ ስማ ወንድሜ ስማ አዳምጥ ወንድሜ ካላወቅ አላውቀውም በልና ሌላ የሚያክፈው ይግባል አንዴ ስማ አንዴ ካላወቅ በለኔ ስለማውቀው ነው ማለት አንተ ግን በማታውቀው ነገር ያወራሽ አንዴ ስማ ችግር የለውም የኛ ስተት የሚሆነው አንተ በእውቀትና በማስረጃ ለተደፈረች ሴት ማስረጃ የምታቀርበው ይሄን ነው ብለን ንገረን ከዛ ከቪዲዮ ጋር ካልተስማማ ይቅርታ እንጠይቃለን ምንም ችግር የለብንም ከቪዲዮ ጋር ከተስማማ ግን የኛን ሐሳብ ነው አንተም እየተስማማ ያለው ማለት ነው ስለዚህ ንገረን አንድ ሴት ልጅ ብትደፈር ማስረጃ ማቅረብ ያለባት ምንድነው ያ ለምሳሌ እኔ ለሆነ ነገር ማስረጃ ማምጣት ካልቻልኩ አንተ ለሆነ ነገር ወደ ደግሞ ለሌላ ነገር የገባው ማስረጃ ለሌላ ለማይወክለው ነገር ማስረጃ አርገ ማቅረብ አትችልም ምክንያቱም አንተ ራሱ ኤቪደንስ የለህም ለተደፈረች ሴት ይሄ መሆኑን ኤቪደንሱ አንተ ራሱ ምን የለህም ማስረጃ የለህም ሶ አንተ ማስረጃ በሌለህ ነገር ምን እየሰጠህ ነው ኮንክሉዥን እየሰጠህ ነው ለምሳሌ ኢየሱስ አምላክ ነው በሚለው ነገር ሄደ የኢየሱስ አምላክነት የሙሴን ስለ ሴት መደፈር እያወራን ስለ ክርስቶስ ምንድነው የምታወራው ወንድሜ ምን ሆነሃል አናሎጂ እየሰጠህ ነው አናሎጂ አያስፈልግም የሚያስፈልገው ትምህርት ነው የሚያስፈልገው ትምህርት ስጠን አናሎጂን ተወውና በእስልምና አንድ ሴት ስትደፈር ማቅረብ ያለባት ማስረጃ ምንድነው እሱን ንገረን እንዴ ስለዚህ በቃ ላውራሽ አንደኛ ስታቀርቡት የነበረው እስካሁን ምንድነው ሚስቴክ ነበር ወይ ደግሞ የተሳሳተ ነገር ነበር ወይ ሁሉ ብላችሁ ነው አረባከ ንገረን አታዳምጠኝም አሉ ሆናችሁ ነው ቤታችሁ ነው ቆናቀልን ግን አስወሩም ወይ ደግሞ ጥያቄውን አጥፍትና ይኸውልህ እኛ አንተን ይቅርታ እንድንጠይቅህ እኛ ስተኛው መሆናችንን የምታራግጠው አንዴ ስማኝ እኛ ውሸተኛና ስተኛ መሆናችንን ወደ አንተ ነው የሚጠጋው የመደፈር እስካሁን የነበረው ማስረጃ ካሊድ እኮ አዳምጠኛ እያወራሁ ነው ፕሊዝ ስማኝ እኛ ስተተኛና ውሸተኛ የምንሆነውና ይቅርታ የምንጠይቅህ በእስልምናው አንድ ሴት ስትደፈር ማስረጃ ማቅረብ ያለባት ይሄ ነው ብለህ አስቀምጥልን ከዛ ያቀረበው ቪዲዮ አንተ ካስቀመጥከው ከተጋጨ ይቅርታ እንጠይቃለን ምንም ችግር የለውም ስተተኞች ነን ታርመናል ብለን እንታረማለን አንተ ግን ምን አድርገህ አሁን ስተታችንን አጋልጥ አዋርደን ይሄው ጥሩ እድል እኮ ነው ምን ታረጋለህ መሰለህ የተደፈረች ሴት በዚህ መስፈርት መሰረት ነው መስፈርት ማቅረብ ያለባት ብለን ንገረን ቀጥል ተሳሳተ እንትን እየሰጠክ ነው አንተ በማይሆን ነገር ተነስተ ለሌላ ማስረጃ እየሰጠክ ነው እኔ ለምሳሌ ኢየሱስ ነኝ ካልኩ ኢየሱስ እንደመሆኔን አንተ ማስረጃ አምጣ እልካለሁ እንዴ አረባከ ካሊድ ምን አይነት ነገር ነው ካሊድ እኮ ላውራሽ ባክን እድል ስጠኝ እንደው ስለ ጉልበታችሁ አቃው እናውቃለን ቤታችሁ ጉልበት ጉዳይ ትምህርት ንገረን የእስልምናውን ትምህርት ንገረን እኮ አላስወራንም አላችሁን እኮ ቤት በኩል እናውራ ቀጥል ትምህርቱን ንገረን ትምህርት ላይ አተኩር ንገረን ወይ ጥያቄያችሁን አጥፉትና እንጠያቅ በሉ አረ ቀጥል ትምህርቱን ንገረን የእስልምናውን ትምህርት ፕሊዝ ተጠቀም እድልህን ስለዚህ እኮ ሚዩት ካላረክ እንዴት ነው ማስተማር ወንድማችን ቀጥል እሺ ቀጥል ችግር የለም አመሰግናለሁ አንድ ሴት ከተደፈረች አራት ምስክር አምጪ አትባልም ምክንያቱም አንድ ሴት ከተደፈረች የተደፈረችበት ምሳሌ ያ ሰው ካመነ ለምሳሌ የደፈራት ሰው ካመነ ያ ነገር በቃ ያበቃል ካላመነ ግን ለዛ ነገር እሷ ማስረጃ ማቅረብ አለባት ተደፍር ያለው ስትል ማስረጃ ማቅረብ አለባት ወር ደግሞ የአይን ማይ ሊሆን ይችላል ወር ደግሞ አሁን ለምሳሌ ሞደርን የሆነ ቴክኖሎጂ ነገር አለ በእነዛ ነገር ተጠቅማ ይሁን ብቻ የሆነ ኤቪደንስ ማቅረብ አለባት ነገር ግን ዝሙት ሲባል ደግሞ ዝሙት ሁለት ሰዎች ዝሙት ከሰሩ ለነዛ ሰዎች ምስክር ያስፈልጋል ያየ ሰው ለምሳሌ እኔ መዝሙር አይ ቲንክ በሌላ ሰው ልስጥና ሁለት ሰዎች ለምሳሌ አበበና አልማዝ የምትባል ሴት ዝሙት ሰሩ ሲል እኔ እነሱን ወነጀላቸው ለወነጀልኳቸው ሰዎች ምን ማቅረብ አለብኝ ኤቪደንስ ማቅረብ አለብኝ የአይን ማይ ሊሆን ይችላል ከኔ ጋር ያየ ሰው ሊሆን ይችላል ምክንያቱም እነሱን ተነስቼ የወነጀልኳቸው ስለሆነ ነገር ግን የተደፈረው ሰው ራሱ እኮ ነው የሚያወራው ተደፍር ያለው ብሎ እኮ ራሱ ነው የሚያወራው ዝሙት ሲሆን ግን ሌላ ሰው ነው የሚያወራው ሌላ ሶስተኛ ወገን ነው የሚያወራው የተደፈረው ሰው ግን ራሱ ነው ኤቪደንስ የሚያቀርበው ራሱ ተደፍር ያለው ብሎ ኤቪደንስ ሲያመጣ የተደፈረበት ወይ ታይም ሊሆን ይችላል የተለያዩ ነገሮች ኤቪደንስ የሚያቀርበው እሱ ነው
ነገር ግን የደፈረ ሰው ደግሞ በዝሙት ደግሞ ሲባል ሁለት ሰዎች ተስማምተው የሚያደርጉት ነገር ስለሆነ ሶስተኛ ሰው ነው ኤቪደንስ የሚያቀርበው። ስለዚህ የማይገናኝ ነገር ነው በስተውሎ የነበረው። አይ ቲንክ በዚህ ጉዳይ በክርስትና ማውራት እችላለሁ። ጥሩ። ከቁርአን ጋር እየተጋጨክ ነው። አሁን የተናገርከውን በማስረጃ ብታሳየን በደስታ ሁለተኛ እድል እሰጥሃለሁ። አሁን የተናገርከውን ሁሉ በእስልምና ዶክመንት ማስረጃ እንድታሳየን ማለት ነው። እሺ አንድ ሰው ተደፈርኩ ብሎ ኦኬ፣ ለምሳሌ ሱራ 4 ያው ምን ይላል? እነዚያን ጥብቆችን ሴቶች በቅንብ በዝሙት የሚሰድቡ ወይም የሚከሱ ማለት ነው። ከዛም 4 ምስክሮችን ያላመጡ 80 ግርፋት ግረፏቸው ይላል። ኦኬ ስንት ምስክሮች ይላል? አንዴ ስማኝ ካሊድ ላቅርብልህ። እኔ ሚዩት አድርጌ አዳምጫለሁ። አንዴ ወንድሜ ስማኝ ልጨርስ ሐሳቤ። ሚዩት አድርጌ አዳምጫለሁ፣ አዳምጠኝ። ኦኬ ከነዚያም ጥብቆችን ሴቶች በዝሙት የሚሰድቡ በቅንፍ በዝሙት ምትል ገብታለች። በቅንፍ አንድ ነገር ከገባ በቁርአኑ ላይ ምን ማለት ነው ካሊድ? ኢንተርፕሬቴሽን ነው፣ ማብራሪያ። አረብኛው ላይ የለም ማለት ነው አይደለ? አለ። እሺ አሳየኝ ዝሙት የሚለውን አረብኛው ላይ። አመሰግናለሁ። በትልቁ አድርጉኝ ካሊድ፣ ዝሙት የሚለውን አሳየኝ። አሳዩኝ በትልቁ አድርጉኝ። አረ ይኸው ትልቁ ላይ ነው። ይኸውና እኮ ያሳየውክ ነው ቁርአኑ እኮ። በትልቁ አድርጉኝ አላሳያችሁ። በነገራችን ላይ አንተ ከፈትከው ቀድሜ ነው ከፍቼዋለሁ። እሺ አረ ይኸው አንብበው ፕሊዝ። በትልቁ አድርጉኝ። እንዴ ትልቁ ላይ እኮ ቁርአን ተከፍቶልሃል ካሊድ፣ አይታየም? በትልቁ አድርጉኝ። ማስረጃ ልክፈትልህ። እሱ ያንተ ማስረጃ እኮ ነው። ላሳይ። የኔ አይደለም ይሄ ቁርአን ያንተ መጽሐፍ ነው፣ የኔ አይደለም። መጽሐፉ ያንተ ነው አላልኩም፣ ያንተ ማስረጃ ነው ያልኩህ። አረ በፈጣሪ እኮ አንብበው። ቁርአን እኮ ነው የምታነበው። ሌላ ቁርአን አለ? ስለዚህ ላሳያችሁ ነው እንዴ? እሺ ትልቁ ላይ ነው። ኦኬ እሺ ትልቁ ላይ እንዴት እንደማረጋ አዛኒያቱ ይታያል አይደለም? አዛኒያቱ ማለት ነው እንትን አንተ ትነግረኛለህ፣ እሱን ትተረጉማለህ። አንተ ነው እኮ አረብኛ የምትችለው። አንተ ተርጉም ብቻ ችግር የለውም። ከትንሽ ብለሪ ሆነ አላወቀው። እንዴት ነው አንተ የለም ያልከው? ከየት ተነስተህ? ምክንያቱም በቅንፍ የሚጨመሩት ሌሎቹ ለምሳሌ ሁሉም በቅንፍ አልተቀመጡም አይደለ ወንድሜ? ጽሁፉ ላይ ስታየው አንዴ ስማኝ ቆይ። ሌሎች በቃ ላምብል ችግር የለውም። ጠየቀኝ እኮ ልመልስልህ እንጂ መለስክልኝ እኮ። ከሌሎች አንጻር ተነስቼ ነው አልከኝ አይደለ? ከሌሎች አንጻር ተነስቼ አይደለም ያልኩ ምንድነው ሌሎቹ ንባቦች ላይ ቀጥታ ጽሁፎቹ አሉ፣ ሌሎቹ ላይ ከዛ ደግሞ በቅንፍ ደግሞ የተቀመጡ አሉ። በቅንፍ የተቀመጡበት ምክንያት ለምንድን ነው? አረብኛው ላይ ቃል በቃል ያ ቃል ስለሌለ ነው። አንተ ደግሞ አረብኛው ላይ አለ ቃል በቃል ብለሃል። ቀጥል አንብብ። እሺ የሚያወራው ገና ከመሰረቱ ከአውዱ ጀምረው ሱረቱል ኑር ምዕራፍ 4 ቁጥር ከ1 ጀምሮ ብታዩት ስለ ዝሙት ስለሰሩ ሰዎች ነው የሚያወራው። ቁጥር 4 ላይ ዝሙት የሚለውን አሳየኝ መጀመሪያ። ያው አውዱን ጠብቀህ አንብበው። ስለ ዝሙት አውዱ ሌላ ነው። ይኸውልህ አውድ ሌላ ኮንቴክስት ፍቺ ነው። እዛው ቃል ላይ ግን ዝሙት የሚል ስማኝ ወንድሜ፣ አውድ እኮ አይደለም ጥያቄያችን የነበረው። ጥያቄያችን አውዳዊ ፍቺ ሳይሆን ጥያቄያችን እዛው ሱራ ላይ እዛው አንቀጽ ላይ ዝሙት የሚል ቃል አሳየኝ ነው ያልኩህ እኮ። ላሳየሽ። እሺ ቁጥር 3 ላይ ይታያል አይደለ? አንብበው። እኔ እኮ አረብኛውን መክፈት እችላለሁ እዚህ በድምጽ። እሺ ዛኒ ላ የንኪሁ ኢላ ዛኒየተን አው ሙሽሪካተን ወዛኒየቱ ላ የንኪሁ። ትንሽ አርቀው እንትንን ፕሊዝ፣ ይቅርታ። አይታይም? አይታይም። ብዥ ይላል። እሺ አዛኒ ላ የንኪሁ ኢላ ዛኒየተን አው ሙሽሪካተን ወዛኒየቱ ላ የንኪሁሃ ኢላ ዛኒን አው ሙሽሪኩን። አይደለም ሌላ ክፍል ነው የምታነበው። ምን ሆነሃል አንተ ግን? ለምን እንደዚህ የምትሰማው ነው? እባክህን ያውልህ። ኧረ ፈጣሪ ቀጥል። እሺ ዝሙተኛው ትርጉሙ እንደዛ አይልም። እዚህ ጋር ያለው እነዚያም ጥብቆች ነው የሚጀምረው። ዝሙተኛ ብሎ አይጀምርም። ወይ የት ነው ከፈትከው? ምዕራፍ ስንት ነው ከፈትከው? ምዕራፍ 4 አይደለም? ምን ሆነሃል ወንድም አለ። ምዕራፍ 4
4 አይደለም 4 ሱረቱን ኒሳ ስለ ዝሙት የሚያወራ ነገር የለውም። የት ነው ከፈት? እሺ 24 4 ላይ ነው ያለው። 4 ላይ ከፍተን ነው እንዴ? ስለ ዝሙት የሚያወራ ነገር የለም። 4 ላይ 24 ሱረቱን ላይ ነው ያለው። 24 አሁን አየህ ገና ባላወቀው ነገር አውቆ ነው ቁጥር 4 ነው የተባልከው። አያ 4 24 ላይ አያ 4 ነው ያለው። እባክህ አንተ አያ 4 ኦኬ ቆይ ታወሪያ ቆይ አይ በዚህ ችግር የለውም። ከአንተ ክፈት። ይቅርታ ሳስቻለሁ። ምንም ችግር የለውም። 24 ቀጥል። ምንም ችግር የለውም። ሱረቱን ኑር ላይ ከአንድ ጀምረን ብናነበው ራሱ ደስ ይለኛል። ከአንድ ጀምር አይደለም የምታነበው 24 ላይ ያለውን ዝሙት የሚለውን አሳየኝ። የ4 ምስክር ያላችሁትም ከምን አንጻር እንደሆነ በዛው ስለሚያብራራው ነው። እሱን አይደለም እሱ ቀጥሎ ያለው ጥያቄ ነው። ካሊድ የፈለኩት ዝሙት የሚለው በአረብኛ ውስጥ አለ ብለሃል። በአማርኛ ውስጥ በቀን ኢላ ዛኒየተን አው ሙሽሪከተን ወዛኒየቱ ላ የንኪሁሃ ኢላ ዛኒን አው ሙሽሪክ ወሁሪመ ዛሊከ ዐለል ሙእሚኒን። ዝሙተኛይቱ ወይም አጋሪቱ ዝሙተኛ ብሎ አይጀምርም ወንድሜ። 4 ቁጥር ላይ ሂድ። ቁጥር 4 ብራዘር አንድ እኮ ነው። ምን ሆነ ነው? 4 ቁጥር ላይ ሂድ። 4 ቁጥር ላይ ሆነ አንድ ነው። 4 ስለምንድን ነው የሚያወራው? 4 ቁጥር ላይ ሆነ ዝሙት የሚለውን አረብኛ አሳየኝ። እንደዚህ አይነት ነገር አይቻላልም። ካሊድ ወንድሜ አንዴ ላውራ። ስማኝ። ጥያቄ ምን ነበር? እሺ ጥያቄ ምን መሰለ? እነዚያም ጥብቆች ሴቶች በዝሙት የሚሰደቡ ከዚያም 4 ምስክሮች ያላመጡ። እዚህ ጋር በዝሙት የሚለው የተጨመረ ነው። አረብኛው ላይ የለም ስል አረብኛው ላይ አለ። አንዴ ስማኝ ፕሊዝ። አረብኛው ላይ አለ አልከኝ አይደለ? ይሄ በቅንፍ የተጨመረው በዝሙት የሚለው አረብኛው ላይ የለም ስለ አረብኛው ላይ አለ አልከኝ። ጥሩ። ስለዚህ አረብኛውን አንብበውና አሳየኝ አልኩ። ቀጥል። ይሄው አረብኛውን ቁጥር 4 ላይ ያለውን አረብኛውን አንብበው ዝሙት የሚል አሳየኝ። እሺ በጣም ቀላል የሆነ አናሎጂክ ልስጥክ። ለምሳሌ አበበ ምሳ በላ ከተባለ በኋላ እርሱም ውሃ ጠጣ ከተባለ እርሱ የሚለው አበበ ለመሆኑ ማስረጃ አስጠኝ ይባላል እንዴ? እሺ እንደዚህ አይነት የሞት አናሎጂ ነው። አሁን በነገራችን ላይ አርጊመንት እያነሳክ ያለው ኦኬ። የምናወራው ስለ አበበና ስለ እንጀራ ስለወጥ ሳይሆን ወላሂ እኔ እንዴት ነው ከነዚህ ሰው ጋር የምንገናኘው? ችግር የለውም። ምንም እንደሱ ስላልክ እኮ የሚቀየር ነገር የለም። የሚሻልህ በእውቀት ብትሞግት ነው የሚሻልህ። ስለ እንጀራ ስለ ወጥ ምናምን አይደለም የምናወራው ከሰማይ ወረደ። ስማኝ፣ ከሰማይ ወረደ ስለምትለው መጽሐፍ ነው እያወራን ያለ ነው። ከሰማይ ወረደ፣ በአረብኛ ወረደ። እያንዳንዱ አንቀጽ ወረደ ብለህ ስለምታወራው መጽሐፍ ነው የምናወራው። እዛ ላይ በቅንፍ በዝሙት ተብሎ ተቀምጧል። እዚህ ጋር በቅንፍ የተጨመረው አረብኛው ላይ ስለሌለ ነው ብዬ እኔ ክሌም አደረኩ። አንተ አይ አለ አልከኝ። ስለዚህ አለ ያልከውን አሳየኝ። ይሄ አበበ በሶ በላ እንደዚህ በዚህ እሱን ተወው፣ እሱ ምንም አይጠቅምም። አሁን መጽሐፉ ተከፍቷል። ከመጽሐፉ ላይ ከአረብኛው ላይ ዝሙት የሚል አሳየኝ። ቁጥር 4 ላይ አርጊመንት የለም ይልሰድልና ሶሃት የለም ብለህ መውሰድ ሳይሆን አሳየኝ። አለ ወይስ የለም? ኮንፈርም አድርግልኝ። አሳይክማ እምቢ አልከኝ እኮ 4 ቁጥር ላይ አለ ወይስ የለም? ይኸውልህ 4 ቁጥር ራሱን የቻለ ሌላ አያወር ደግሞ ሌላ ሱራ አይደለም። እኔ ጠየኩህ 4 ቁጥር ላይ ነው ጥያቄ። ከቁጥር 4 ቀጥሎ የሚመጣ ነገር ነው አይደለ? እኔ 4 ቁጥር ላይ ነው ጥያቄ። ቁጥር 4 ላይ አለ ወይስ የለም? ስለዚህ ቁጥር 4 ስለምንድን ነው የሚያወራው? ኧረ እባክህ አለ ወይስ የለም? ዝሙት የሚለው ቃል አለ ወይስ የለም? ዝሙት ሳሳይም እኮ አልፈልግም አልከኝ አይደለም? ቁጥር 4 ላይ አለ ወይስ የለም? ካሊድ ስለምንድን ነው ቁጥር 4 የሚያወራው? አንተ መልስልኝ ነው የሚያወራው አይደለም ጥያቄ። ዝሙት የሚለው ቃል በአማርኛ የተጨመረው ዝሙት የሚል ቃል አረብኛው ላይ አለ ወይስ የለም? በቃ በጣም ይቅርታ እኔ አላቅም። አንተ አስተምረኝ። ቁጥር 4 ስለምን እኔ ምንም አላስተምረም። አለ ያልከው አንተ አለ ያልክበት ነው። አርጊመንት በሌለው ነገር ነው እየተከራከርክ ያለው። በቃ ጥሩ። ስለዚህ የለህም ማለት ነው። የለም ማለት ነው። ጥሩ የለኝም ሶሃት የለም። ስለዚህ በቃ ጥሩ የለ አለ ብለህ ለሌላ የለም ሶሃት ቆይ የለም ልበልህ። በጣም ጥሩ። በቃ ስለዚህ ወደሚቀጥለው እንዴ ሶዋት ሳይሆን የለም በቃ አለቀ። የሶዋት ጉዳይ ብቻ ሳይሆን የለም በቃ። ስለዚህ የሚፈጠረው የመጀመሪያው ነገር የሚፈጠረውን መሰለ አለ ብሎ መዋሸት ይቀራል ማለት ነው። ትክክለኛው ነገር ትናገራለህ። የመጀመሪያው ጥቅም ይሄ የለም ካልክ ስለምንድን ነው የሚያወራው? በጣም ጥሩ። አሁን መልካም። አሁን የኛ ጥያቄ ምንድነው? እነዚህ 4 ምስክሮች የለም ስላልክ ቁጥር 4 ስለምንድን ነው የሚያወራው ነው? ስማኝ ፕሊዝ። መዝሙር አለ ዳውን የኛ ጥያቄ የነበረው ካሊድ የለም ካልክ ስለምን እንደሚያወራው ብዙ ነገር አለ። ኦኬ እሺ። በጣም ችግር ነው ግን በስማ
ይሄ ሁሉ አድከመኝ ከአንተ ካልክ ሰው አትላለህ። ካደከምከኝ በኋላ አለ ብለህ መከራ ካሳየ በኋላ ሰው አትላለህ። እኔ የምለው ሁሉም ለምንድን ነው የወረዱት? በጣም ከባድ ነው። እንጃ በጣም አሰልቺ ነው እውነት። እኔ በእነሱ ቦታ ቢሆን የሚወርድ ነበር። በእርግጥ በጣም አሰልቺ። ኧረ በስመ አብ ሰው እንዴት ከራሱን ያታልላል? ተቋርጦ ነበር ከኔ ኔትወርክ ካወራኝ ይሰማል። ተመልሻለሁ። ዲያቆን መዝሙር አሪድ አስወጥቷቸዋል መሰለኝ። አንተ ትሰማለህ እንዴ? አሁን ማይክ እኮ የሚያሳየው የዲያቆን ኦኬ። እሺ ሁሉም ወርዷል። በቃ ከዚህ በኋላ እንትን በጣም ስለሆነ ሌላ ሰው አታስገቡ። ሊሽ ሰላም ብያለሁ። እንኳን ደህና ዋልሽ። እኔ ጋር ግን ሰው አለ አይዱን ነው አንዴ አለው። እግዚአብሔር ይመስገን። እንትና ስቡሁን ሳብልኝ። የስቡ ፕሮፋይል ያለው 4 ፎሎወር ያለው የስቡሁን ፕሮፋይል ሳብልኝ አስገባው። እስኪ አንዴ ፎሎ ይደረግ ሰው ሳይወጣ። የት አለ ስቡ? ስሙ ምንድነው? ስቡህ ነው ሪከርደሩ። ላይክ ፕሮፋይሉን ታውቀዋለህ? ነጥብ ነው አሁን ላይ ያለው። ስቡህ አንድ ጻፍና ግባ ፕሊስ። ያው ገባ። አይ አካውንቱ ነው እንጂ ጀለስ ነው ስሙ። እሺ ስቡህ እንትን ብሎበታል ጋይስ፣ አካውንቱ እምቢ ብሎታል እና እስኪመለስ ድረስ ፎሎ አድርጉት፣ በዚህ እንዲንቀሳቀስ ማለት ነው። ሁላችሁም እዚህ ያላችሁ ታውቁታላችሁ ስቡህና እና ፎሎ አድርጉት። መቶ ምናምን ሰው አለው ላይክ እንደዛ ማለት ታውቁታላችሁ። ጎበዝ ሪከርደራችን ነው። ከኛ በላይ ነው የሚያውቁት። ስቡ እንግዲህ ጎበዝ ሪከርደር ነውና እንትን ፎሎ አድርጉት። ፖስትም ሲያደርግ ደግሞ እንትን ሼር ምናምን አድርጉለት። ስቡ ይመቻል ለማውራት። ይዮ እንዴት ናችሁ? እኔ እንትን ጫጫታ አለ እንዴ? ሰላም ተመልሻለሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም።